ለማንኛውም እንደ ሐሳብ ፖድካስት በአዲስ ስቱዲዮ በአዲስ ማይክ እንኳን ደስ አላችሁ። 3 ወር እንዴት አለፈ ብለን ወደ ኋላ ደግሞ በትዝታ ፈረስ ወደ ኋላ ተመልሰን እንቃኛለን። እኔ እንደውም ዩቲዩብ ላይ ራሱ እየገባው ኮሜንት ወደ ቼክ እያደረኩ ነበር። ተመልካቾች ላይ ታማኝ ተመልካች አለን አልሐምዱሊላህ። እንደ ሐሳብ ፖድካስት የቆመው ተጣልታችሁ ነው አልተባላችሁ? በጣም ጸዴ ቤተሰብ አለን አልሐምዱሊላህ። አፉ በሉ። አንዳንዴ ቀጠሮ አለማክበር ደግሞ ትንሽ ደስ አይልም። እንደ ሐሳብ ፖድካስት የሚሰሩ ሰዎች ናቸው አሉንና ይሄ ዝም የሚለው ልጅ ነው አሉ። ሐሳብ ያላችሁ ሰዎች ሚዲያ የምትፈሩ ሰዎች ጀስት ዱት በቃ ሞክሩት። ልዩ ተሰጥቷለሁ ተብሎ ቀርቤ አሊፍ የላት ባከታ ኦቢን ቀርጾኛል። እረፉ። ብዙ ጊዜ እንደመጣልህ የምታወራው ስሜት ነው የሚሆነው። ስሜት ደግሞ ሄዶ ሄዶ የሸይጣን ነውና ትንሽ እሱ ላይ መጠንቀቅ አለብን። ይህ ዘመን ወጣት ምን ያሳዝነኛል መሰለህ? ወቃሽን ያለበት እንጂ ሰሚ የለውም። በቃ ላግዝህ የሚል የለም። ብዙ ሰው ከታናናሾቹ መማር አይወድም። ለዛ ነው ትልቁ ችግር። እኛ የታየን ይሄ ነው እንጂ ልኩ ይሄ ነው አይደለም። ከእናንተ ጋር ቆይታ ለማድረግ ጀመር ነው። ቢስሚላሂ ራህማን ራሂም። ሰላም አለይኩም። ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር سبحان الله والحمد لله ولا إله إلا الله والله أكبر سبحان الله والحمد لله ولا إله إلا الله ከአባታቸው ያዕቆብና ዩሱፍ ሲገናኙ ያለበትን ሲን ተሯሩጠው ከተራራ ሲወርዱ ምናምን ልብሳቸው እኔ በልጅነት ያንን ቦታ ፈልገው ነበር። የት ነው ይሄንን ቦታ ይሰሩት? ዛሬ እዚህ ነው። እንደዛ ተሯሩጠን ነው የተቃቀብነው ከቤተሰቦቻችን ጋር። ለማንኛውም እንደ ሐሳብ ፖድካስት በአዲስ ስቱዲዮ በአዲስ ማይክ እንኳን ደስ አላችሁ። እና እነሱ ነበር ለፖድ ማይክ የሌላቸው ሰዎች ለዚህ ክብር ሰጥተናል። በጣም ባማረ ቤት ወላሂ ቤታችን አያምርም ግን አልሐምዱሊላህ ለተመልካቾች ይሄንን የመሰለ ስቱዲዮ መገንባት 3 ወር ትንሽ ቆየን፣ ግን አልሐምዱሊላህ በሚያምር አቀራረብ መተናል። የግል ወንበሮችን ይዘናል። በጣም ስትጋፉ ነበር። በጣም ወንበሩ ድምጽ እስኪያወጣ ድረስ ብዙ ሰላም ሲባባሉ ነበር ወንበሩ ድምጽ እስኪያወጣ ድረስ። እና ለማንኛውም ከ3 ወር በኋላ ተመልሰናል ቤተሰቦቻችን። እንደ ሐሳብ ፖድካስት ተቅሪበን አመት ያክል አልሰራንም። እንደዛም ይሁን አረጅ ብዙ ኤፒሶዶችን ሰርተናል። እንግዶች ነበሩ በመሃል፣ እኛም ሀሳቦችን ስናሻግር ነበር። የመጨረሻ መዝጊያ ፕሮግራሙን ደግሞ ከስቱዲዮ ወጣ ብለን የኢድ ፕሮግራም ያንን ፕሮግራም በደንብ እናወራለን። ለማንኛውም 3 ወር ሙሉ ቁጭ ብላችሁ ስትጠብቁን ለነበራችሁ፣ እንዲሁም ደግሞ እስከ 3 ወር ድረስ ወደ ኋላ እየተመለሳችሁ አንዳንድ ክሊፖች ድጋሚ ሲለቀቁ ነበር ዩቲዩብ ላይ፣ ቲክቶክ ላይ። እንደገና ደግሞ በግል ቲክቶክ እንትና ቻናላችን ራሱ መተው እንደ ሐሳብ ፖድካስት መቼ ነው የሚጀምረው? በጣም የብዙ ቤተሰቦች ጥያቄ ነበረ። በጥያቄዎቻችሁ መሰረት 1 ወር እናርፋለን ብለን 3 ወር ቆይተን ብንመጣም ግን እስከ መጨረሻው ድረስ እንግዲህ ታግለን ዛሬ ከእናንተ ጋር ቆይታ ለማድረግ ጀመር ነው። ቢስሚላሂ ራህማን ራሂም። ሰላም አለይኩም አላልናቸውም ሲንገባ እና ደግሞ አልጀዘሪ እንዴት ነው አንተ ባለው ለሳችን ጥሩ ነው። ተህና ነው ስራ ጥሩ ነው። እሺ አልጀዘሪ እጅግ አድርገን እናመሰግናለን። አሁንም ከእናንተ ጋር እቀጥላለሁ ብሏል አልጀዘሪ። አጨብጭቡ። እርግጠኛ ነው? አዎ። አይ እናንተን በጣም በቃ አለቃችሁም ብሎ ከአሁንም ከእናንተ ጋር እቀጥላለሁ ብሏል። እጅግ አድርገን እናመሰግናለን። አሁን ደግሞ በአካል መጥቶላችኋል። በቤተልና ጀሞ ብራንች ላይ በአካል ማስተማር ጀምሯል። በዋነኝነት ቁርአንን ነው የሚያስተምረው። ቁርአን ማንበብ፣ ተጅዊዶችን፣ መኻሪጆችን፣ ሐርፎችን ነው የሚያስተምረው። ያንን መማር ትችላላችሁ። ከዛ በኋላ በኦንላይንም በአካል መማር ትችላላችሁ። ቋንቋም መማር ትችላላችሁ። አልጀዘሪን እንደ ሁልጊዜው እጅግ አድርገን እናመሰግናለን። 3 ወር እንዴት አለፈ ብለን ወደ ኋላ ደግሞ በትዝታ ፈረስ ወደ ኋላ ተመልሰን እንቃኛለን። እሺ 3 ወራችሁ እንዴት ነው ያለፈው? ከኔ ጀመራችሁ? ዛሬ አኒሱ በጣም ፏ ብሎ ነው የመጣውና ቦታው ግን ቦታው በጣም ነው ሚስጥሩ።
ቦታው ማለት ዝም በምራኒ በቃ አይ አምሮበታል አይደል? ወንበር የተቀየረላቸው ሰዎች አምሮባቸዋል። ሁለት ወንበር የተቀየረላቸውና አዲስ ነው። እሺ እንዴት ናኒሱ? አልহামዱሊላህ ወላሂ በጣም ተጠፋፋን። አንድ ወር ብለን ነበር የቆየ ነው ግን በቃ ሮጥ ስንል ምናምን ጊዜውን በደንብ በጣም ሄደብን። እኔ እንደውም ዩቲዩብ ላይ ራሱ እየገባው ኮሜንት ወደ ቼክ እያደረኩኝ ነበር። ተመልካቾች ላይ ታማኝ ተመልካች አለን አልহামዱሊላህ። ላንተ የሚሰጡ ኮሜንቶች ግን ትንሽ መድሎ ይታይባቸዋል። እኔና ኗር ማንሰራ ነው የሚመስላቸው ይመስለኛል። ካሜራ ወደዛ ነው የሚያሳየው ሙሉ እንደ ሀሳብ በዚህ ስንመጣ ግን ለቅሶ ምናምን እየተወንብን አንዱ ፕላናችን እሱ አልነበረ ማለቃቀስ። እሺ አላህ ይቁምልህ። ሄደታቸው ነበረ ዩቲዩብ ላይ ሄደታይ ነበር ዩቲዩብ ላይ ኮሜንት አከታተናል። በፊት የተለቀቁት ኮንተንቶች ላይ ቪዲዮዎች ላይ እየገቡ ኮሜንት ይጽፉ ነበር። ጠፋችሁ አረ መላ በሉን ሲሉ ነበር። ይኸው መላ በለናቸው አልহামዱሊላህ። ብቻ ግን አሪፍ ነበር። ብዙ ነገሮች እንዴ ዒድ አከበርን። ከዛ በኋላ አረፋ መጣ፣ ሹራ ጾምን። ብቻ በጣም ጸዴ ነበር አልহামዱሊላህ። እንዲያነ በደንብ እናወራበታለን። ስራ እንዴት ነው? አልহামዱሊላህ አኑ ወይ ምንድነው እንዴት ኢንፎርሜሽን አግኝቶኛ አቅምና ከተመልካችኩን እኛም አይ በመሰለኝ አይደለ ከእንደ ሀሳብ ፖድካስት መጥፋትህ ነው ያማረብህ ወይስ ደግሞ ምን ያንተን ማማርና መመቸትና የእንደ ሀሳብ ፖድካስት መጥፋትን አያይዘና አንጻል ተመልካቾች እንዳላወራችሁ ሊያረጉኝ ነው ዛሬም ከእንደ ሀሳብ ጀርባ አንድ ገጠመኝ ልንገራችሁ። ይቅርታ እሺ። ካኒስ ጋር እየሄድን አኒስን ዘንድሮም በዚህ ጊዜ ነው። ኧረ ቆይ አይ ስለሱ ስለሆነ ነው። ካኒስ ጋር እየሄድን የሆነ ጊዜ መንገድ ላይ ዝናብ ላይ ምናምን ነበርና ከዛ የሆኑ ሰዎች ጋር መኪና ውስጥ ተገናኘን። ከዛ ማታ ነው እና በቃ እኛ አልተያየንም ማለት በቃ ብንተያይም እገሌ ነው የሚል እንትን አቁም ብለን አስበን ነበር። ጨለማ ነው ዝናብ ነው ምናምንና እንደ ሀሳብ ፖድካስት የሚሰሩ ሰዎች ናቸው አሉንና ይሄ ዝም የሚለው ልጅ ነው አሉ። ጋቢና ነበርኩኝ ማለት ነው። በቃ እንዴ አልዞ ዝብይ ገረመኝ። ታውቃለህ ወላሂ እኛ ድንገት ነበር እዛ ላይ የተገናኘ ነው። ከዛ በኋላ እሱ ራሱ ሳቀኛም ሳቀኝ። አይ ዝምታ እንትን ብሏል ማለት እኮ ነው። ፈምሷል። የሆነ ሌጋሲ አለ። በዚሁ ቀጥልሽ አላወራ። እሺ አንዳንዴ እንግዳ ሲመጣ እሱ ከካሜራ ጀርባ የሚሆንበት አጋጣሚ አለ አይደል? ብዙ ልዩነት የለውም እላለሁ። ዝም ብለን እዚህ ጋር ወንበር ኧረ ክትቀጣ ያዛችሁ። እሺ በሉ ኢምራን እንዴት አሳልፍ? በዚህ ሲዝን እና ኢምራን ምን እናቋቁሩ መርሐባ። ኢምራን እንዴት አሳልፍ ካንተ አረፍት ምናምን? አልহামዱሊላህ ኸይር። ባይሆን ምን አስተዋልኩኝ መሰላችሁ? በጣም ጸዴ ቤተሰብ አለን አልহামዱሊላህ። ወላሂ ባላስጨነቁኝ መልክ የለም። በስልክ ማለት በሆነ አጋጣሚ ስልኬን አገኝ ፐርፐዝሊ ለእንደ ሀሳብ ብሎ ብቻ ይደውላል። አንዳንዴ ቲክቶክ ላይ ምን የመሰለ ቪዲዮ ምናምን ሰራና ኮሜንት ይደረግ ማን ነው ምናምን አረ እንደ ሀሳብ እቴት አላኩል ያህል በጣም ጸዴ ቤተሰብ አለን። አላህ ያክብራቸው። ይኸው ለእናንተ ይሄን የመሰለ ስቱዲዮ ለመገንባት ነው እንግዲህ እነ ያሲን የታለ ያሲኔ ደፋ ቀና ሲሉ የነበሩት ከረጅም መነፋፋቅ በኋላ አልহামዱሊላህ ተመልሰን ተገናኝተናል። እኔም አንድ ገጠመኝ እንዲሁ ልጨምርላችሁ። ከሆነ ቦታ ወደ ሆነ ቦታ በታክሲ እየሄድኩኝ ነውና እንዲህ አጠገቤ የሆነ ልጅ አልፎ ተቀመጠ። ከዛ እንዲህ ብሎ ያየኛል ማለት ነው። ከዛ ቀስ ብሎ ስልኩን ሲያወጣው እያንዳንዱ የእንደ ሀሳብ ኤፒሶዶች ሙሉ ታይተዋል። እንዲህ ዩቲዩብ ላይ ቀይ ሙሉ ፎር ፔጅ ላይ የእንደ ሀሳብ እንትን ያለው ሙሉ ታይቷልና አንዱን ኤፒሶድ ይከፍተውና ከረዳቱ ጋር ሳወራ ይሰማል። እያመሳከረ ነው በድምጽ እንትን ነው እንዲህ ዞር ብዬ ነው የተቀመጥኩትና ይሰማል። እንዲህ ብሎ ይሰማል። ሱብሃንአላህ አረሳውኩም ጸደይ ሰው አልহামዱሊላህ። ከዛ በተረፈ ብዙ አዲስ ነገር አሉ። በጊዜ ሂደት እያብላናቸው የምንቆያቸው ማብቂያችን በጣም የሚያምር ምሽት ነበረ። የዒድ ምሽት በጣም ስንዘለዝል እናወራለን እናወራለን ይችላል።
እሺ ቢስሚላህ በመጀመሪያ እንኳን ለዚህ ቀን አበቃ። በእውነቱ ጠብቀው ነበር። ለዚህ ስንነፋፈቅ ነበረ። ቅድም እንዳለው እንዲህ እንደ ነቢዩላህ ዩሱፍ እና እንደ ነቢዩላህ ያዕቁብ ነው የተገናኘ ነው። 3 ወር ወላሂ ለማስታወስ ያክል አሪፍ ነው። ምናልባት ከዚህ ከዒዱ በኋላ አንድ የአረፋ በዓል አለ። ከዛ ደግሞ የአሹራ ምናምን እነዛን ወቅቶች እያለፍን መተናል። ነገር ግን የሆነ አጋጣሚ ምንም ልናገርና የሆነ ሰዓት ላይ ትዝ ካለ እኔ እንደውም ብዙ ጊዜ አያጋጥምኝም እንዲህ አይነት ነገርና ይሄ እንደዚህ የሚያቀኝ ሰው ምናምን ማለት ነው ወይ ደግሞ በቃ የእናንተ ጋር ትንሽ ፊት ይበዛል መሰለኝ እና ትንሽ እኔንም እያያችሁ በጣም ሀምዛና ኖርበት ለቅሶ ደስቷል እና እንትንም አይመስለኝም እኔ የሚታይም አይመስለኝም ነበረ እንደ ሀሳብ ማለት ነው። ስናቆም ነው እንደሚታይ የገባን። ይደወላል ወላሂ አረ እንዴት ነው ምን ጀምሩልን ምናምን ይባላልና የሆነ ሰዓት ላይ ትዝ ካለህ እኔ የሆነ ሰው እንትን ሲል ወይ ሰፈር ላይ የሚያቀኝ ምናምን ነው ይመስለኝ ሰላም ሲያይ ሰፈር ላይ ተዋውቀን ምናምን መስለኝ እንጂ ይሄ ትዝ አይለኝም ጭራሽና የሆነ ሰዓት ላይ አንተን ሰላም ብሎ አለፈ ታክሲ ላይ ኖር ተሰማው። ከዛ ሲወጣ ሰላም አለኝና የሆነ ፊቱ ልክ አልመሰለኝም እና አፉ ይበለኝ ወላሂ የሆነ ሰካረ ምናምን ነበር ይመስለኝ ማታ ላይ የሆነ ቀን ዋው ትዝ አለኝ እና ምንም ዞር አላልኩም። በቃ እንደዚህ ነው ሰላም ሲል ምናምን ብዬ ነው ያለፍኩት። ከዛ በኋላ ነው ነገሩት አንተኛን እኮ ሰላም አለይኩም ምናምን ብሎ ነው ያለፈው ምናምን አለ እና ጭራሽ እኔ እንትን አይመጣልኝም እንደዚህ ያዩናል የሚለው ነገር ይሄ ዝምተኛው ምናምን እንደዛ አይመጣልኝም ትዝም አይለኝም እና አሪፍ ነበረ 3 ወራችን። ነገር ግን ትንሽ ተጠፋፍተናል። ከዛ ደግሞ አፉ በሉ አንዳንዴ ቀጠሮ አለማክበር ደግሞ ትንሽ ደስ አይልም። ነገር ግን እንደዚህ ፏ ያለ ነገር ደግሞ ለማምጣት ብለን የቆየ ነው። ትረዱናላችሁ ብለን እናስባለን ኢንሻአላህ። ባይሆን አፉ በሉኝና ምን ኖቲስ አደርግ ነበር መሰለህ በሆነ መልኩም አማና ነው አይደለ አንዴ እንትን ላይ ኢንቦክስ ላይ የሆነ ጽሁፍ ተጽፎ አየሁኝ የጠፍታችሁ ነው እኛ እሺ በማን እንጽናና ማለት ልክ እዚህ ላይ እንደ ፋሚሊ ነው ብዙዎቹ ራሳቸው የሚጨምሩት የጓደኛ ቶፒኮች ምናምን ስለሚወሩ ኦኬኛ የትብሶታችን እናውራ ምናምን የሚሉ ኮሜንቶች አሉና በዚህ ልክ ተቀባይነት ካለው ፕሮግራሙ በሆነ መልኩ አማና ነው ብዬ አምናለሁኝና ኢንሻአላህ ጠንከር ብለን እንመለሳለን ኢንሻአላህ። ወላሂ አሁን ትዝ እያለኝ ከውጭ ተደውሎልኛል። ከውጭ ተደውሎ ማለት ለምን አጀመሩ ቁጣ ተጀመረ ይመስላል። ለምንድን ነው ሰው እኮ ይጠብቃቸዋል እያሉ በስነ ስርዓት ተደውሎ ይሄ ግን የያሲን ችግር ይመስለኛል እንዲሁ ዝም ብዬ ሳስበው የማ የያሲን ምን ነው ስለሚቻላ ኧረ ያሲን እኮ ባለውለታችን እኮ ነው። ትከሻው ላይ ቆመን እኮ ነው ይሄ ፕሮግራም እኮ የተሰራል። ይሄ ከዚህ ትስር እኮ የያሲን ትከሻ እኮ ነው ያለው። እንደ ሀሳብ ፖድካስት ጋር ለጥፍ ስንለው ሲለጥፍ ሶፋ ቀይራል ነው ሶፋ ሲቀይር እንዲህ ዞን ያመጣል እንዴ ይሄ አልኩህ እኮ ከዚህ በታች እሱ ትከሻ ነው ያለው። ምን እንለዋለን መሰለሽ አንዋሪ ተመግደም አላውቅም ሚኒሳቡ ተንከባካቢያችን እንዴ ያሲን አላህ ዘንድ በፕላቲኒየም ደረጃ የማሽቃበጥ ስራ እየሰራን ነው። ስፖንሰር ያስገባው ምን ልጅ ነው ብያለሁ። ከቤተሰብ ማለት ነው እንደ ሀሳብ ፖድካስት የቆመው ተጣልታችሁ ነው አልተባላችሁ ወይ ከእንትን ተባራችሁ ነው ምናምን አልተባላችሁ ሳትስማሙ ቀርታችሁ ነው እንዴ ወይ ለምን ቆመ ምናምን እንደዛ አልተባላችሁ ፋሚሊ ማለት ነው እናት አባት ወይ ምናምን የሚያውቋችሁ ጓደኞቻችሁ ምናምን አይኔ አጠገብ ያሉት እንኳን ትንሽ እንደውም አርፈው ነበር መሰለኝ ፋሚሊ አይደለም እየተባበሩ ነበር እቺ ነገር ይዩልኝ እያልክ ነው ተሰጣች። በእኔ በኩል በጣም ቀረ እንዲህ ነው ተባለ እንደ ጀመራችሁ ነው ነገር ሲዝም ብላችሁ ተዋችሁት መሰለኝ ነው ነገር ብዙ ኮሜንቶች ይደርሱኝ ነበር። እንዳልከውም ደግሞ በቃ እንትን ላይ አንዳንድ ፕሮግራሞች ነገር ባለመስማማት ሲዝም ላይ እንትን በዛው ብዙ የተረዱ ሰዎች ነበሩ። ለማንኛውም አልহামዱሊላህ ዊር ባክ
አይ ማጽናኛ ሁሉ ደርሶኛል። አብሽር እኮ ብዙ ጊዜ እንደዚህ ነው። አንድ ሲዝን ይሰራና ምናምን ላይቀጥል ይችላል። እኔ ማለት ነው እኔ ሌላ እንደ ሀሳብ የሚል ፖድካስት በቃ ይጀምራል ብዬ አስቤ ነበር። እነዚህ ነገሮች ጠብቄ ነበር። ግን አልহামዱሊላህ ያሉን ኦዲየንሶችና ያሉን ተመልካቾች በቃ በጣም እኛ ጋር ተላምደዋል ማለት ነው ብዬ አሰብኩኝ። አልহামዱሊላህ ረብል ዓለሚን ከብዙ ቆይታዎች በኋላም ቢሆን ተመልሰናል። ምናልባት መሀል ላይ ማንሳት የነበረብን ጉዳዮች ምናምን ነበሩ። በዚህ አጋጣሚ ሁላችሁም እንዳላችሁት አንዋርም ኢምራንም እንዳልከው አረፋ ሲመጣ እነዚህ የአሹራ ወቅቶች ምናምን ሲመጡ እነዛ ጋር ተያይዞ አንዳንድ ሀሳቦችን ማድረስ ነበረብን። ኢንሻአላህ እስከ መጨረሻው ስለምንዘልቅ ቀጣይነትን ደግሞ በደንብ እናገኛለን ብዬ አስባለሁ ኢንሻአላህ። ከዛ ስለ መጀመሪያ ሲዝን ደግሞ እናውራ። የመጀመሪያ ሲዝን ስንጀምር ለሚዲያ አዲስ ከመሆናችን ጋር እንግዶች ሲመጡ ከነዛ እንግዶች ጋር ፊት ከማድረግ ጋር ምናምን አንዳንድ ነገር ሀሳቦችን ብታነሱልኝ ደስ ይለኛል። ኤፒሶዱ ፖድካስቱ ሲጀምር እንዴት ነው የጀመርነው፣ እንዴት ተጀመረ ምናምን ከሚሉት አሊያም ደግሞ ከኋላ ተነስቶ ወደፊት መንደርደርም ይቻላል። ከየትኛው ጀምር? ድምጻችን ቀጭን ነበር ምናምን አንድ ሀሳብ ላንሳልህ በእናትህ። አረ ይሄ ልጅ እኔ አሁን ኢምራን የሆነ ነገር የምትጠቀም ነው የሚመስለኝ። አፉ በለኝና እኔ አንተ የሆነ ትሪትመንት ትጠቀማለህ። ከት አይ በቃ ዱዓ ነው። አልሰማም። ምንኛ ዱዓ የለም ነሽ? የምን ዱዓ ነው የሚያደርገው? የስኪን ኬር አሳምረኝ ብለህ ዱዓ ታደርጋለህ? አሳምረኝ ቆንጆ አድርገኝ ብለህ ዱዓ ታደርጋለህ? ኧረ አላህን ፍሩ። አይ ለምን መሰለህ አሁን እስኪ የመጀመሪያውን ኤፒሶድ ሂዱና እዩት እስኪ። እንዳታዩት እሺ። ይሄ ሩፍ ላይ የተሰራው ማለት ነው። በጭራሽ እንዳታዩ። ይሄን ቪዲዮ አይተን እንመለስ። መለሱ ይችላሉ። አይ በጣም ይሄ ባይዘ ያ መጀመሪያ ላይ አጋጣሚ ነው የኮሪደር ልማት የመሰለ ፍጥነት ነው ያለው። የተሳለጠ ልማት ከየት ነው ያለው? አልহামዱሊላህ ከእንትንም ጋር ተያይዞ ነው መሰለኝ። አሁን አንተ በዚህ ፖድካስት ላይ ማለት ነው ይሄ ፖድካስት ማለት እንግዲህ ከልጅነት እስከ እውቀት የከረምንበት ማለት የማለት መብታል ማለት ነው። ዳገት ቁልቁለቱ ከታች ነው የተነሳ ነው ማለት ይችላል። አረ በጣም እያዛግን ነው ግን አረ ቁም ነገር ነው። እና ማሻአላህ ማሻአላህ የቲክቶክ ቪዲዮዎቹም በነገራችን ላይ እንደዚህ ነው። ትላንትና የነበረው ፖስት እና ዛሬ ላይ ያለው ፖስት ኢምራን ማሻአላህ ከሁሉም በላይ ያለው ለግጥሙ የሚመጥን ፊት አይነት ነገር አብዴት አለ። አይ እሱ በየጊዜው አብዴት ይደረጋል ኢምራን እንግዲህ አልহামዱሊላህ። እና እነዛን አሁን ለምሳሌ እነዛን ፖድካስቶች ስንጀምር በዚህ በቃ በደንብ የተለማመድንበት ፍሪ ቶክ ማድረግ የጀመርንበት ካሜራ በርቶ ማለት ነው። አንድም አራታችን ተሰብስበን ፖድካስቱን የጀመርንበት ምክንያት ከካሜራ ውጪ ብዙ ተገናኝተን የምናወራ ሰዎች ስለሆነም ነው። አንድ እኔ ታርጌቴ ነበረ ማለት ብዙ ሀሳቦችን ስለምናወራ ስንሰበሰብ፣ በዛ ላይ በተለይ ሁለታችሁ ደግሞ ትምህርት ቤት ላይ ማለት ነው እኔና እሱ ደግሞ ሰፈር ላይ፣ ከዛ አንድ የጋራ ትምህርት ቤት ላይ ደግሞ አንድ ላይ ሁላችንም ተምረናልና እነዛ ሲሆን ይቀላል ብዬ ነው በቃ አራታችንም ተሰብስበን ህዝብ ጋር እንውጣ ያልኩት ማለት ነው። ካሜራ ሲበራ ምን ነገሮች እየከበዱ መጡ? አንተ ጋር ከባዱ ምን ነበረ? ምን መሰለህ እኔ ጋር ከድሮም በሀያቲ ስልክ እንደ ኖርማል ሀሳብ እያወራኝ እንኳን ስልክ ካሜራ አይደለም ለምሳሌ አሁን ሰው ተሰብስበው እንደዚህ እያወራ ለሁለቱ አሪፍ ሀሳብ እየነገርኳቸው ከሆነ ጋር አሪፍ ሀሳብ ኖሮ እሱን እየገለጹኝ ከሆነ ጀሙሉ ጸጥ ካለ ማውሮ ይጠፋብኛል። እንደዚህ አይነት ሰው ነበርኩኝ። ገባ? አሁን ደግሞ እዚህ ሚዲያው ላይ ስትመጣ ደግሞ ሚዲያው ላይ ጀስት መስማት አይደለም ቢኮዝ እዚህ ጋር የመጣው ልታወራ ያንተ ሀሳብ ልታስተጋባ ለሰው ልትናገር ነውና ያ ነገር ካሜራ መልመድ ላይ ምናምን እኔ በቃ አፊን እስር አድርጎት ነበር። በጣም ተመልካች ራሱ ኤቪደንስ አለ የኔ ማለት ነው። አሁን ላይ ግን ከበፊት አልহামዱሊላህ በደንብ እኔ ራሴና እንትን ብየዋል። አሁን ላይ በደንብ አልহামዱሊላህ እንደ ኢምራን መልክ
አብዴት እየሆነ መጥቷል። የሆነ ያክል ሲያወራ እኮ እንዲህ ዛሬ አኒስ አወራ ምናምን ይባላል። ይባል ነበር። ደግሞ አንድ እንደዛ ማለት ነው ያም ነገራቶች ቶርች ያደረግ ነበር። እስኪ አንሳ አሁን ለምሳሌ እስኪ አንዋር አውራ አንተ እንደውም ችግር የለብህም እሱ ወረኛ አንደ በተለቱ ወረኛ በሚያምር ቃላት ሚዲያ ላይ ወጥታችሁ ነው እየተሰዳደባችሁ ያላችሁት 6 ካሜራ አፍርሳችሁ። አንደ በተለቱ ያደመኩት ቤት እንደተረዳው አላውቅም። እሺ ከዛ ባለፈ እነዚህ ይሄ ላይቶች ምናምን አንድ ማይረሳኝ እንትን አለ። ኡስታዝ መሐመድ ደጉነ ነው የሱ እንትን የእንግዳ ቦታ እዚህ ጋር ነበር። እዛ ጋር ሆኜ እኔ አንድ መጠየቅ ፈልገው ጥያቄ ነበርና ጠየቅኩት ማለት ነው። ከዛ አይኔ መርገብገብ እንትን አለ አቃጠለኝ። ታውቃለህ እሱን እንዲያየኝ ነው የሚያወራው። እንዴት ልጨፍን ወላሂ አቃጠለኝ። እምበይ እንዲያቅሬ እየሰማሁት ጨረስኩትና ልክ በቃ ወደ እናንተ ዞር ሲል በቃ አሁን አታውቁት እንዴ ብቻ አልሐምዱሊላህ። የመጀመሪያ ኤፒሶድ ተዘጋላችሁ ቴራስ ላይ በሻል ምናምን ትውውቅ ነበር የነበር ያ ነገራቶች ምናምን ነገር አሪፍ አድርገው ኦዲየንስም አሪፍ ተቀባይነት ስለነበር እንደ መጀመሪያ ሲዝን እኮ ካሰብነው በላይ አሪፍ ሆኖልናል አይደል? ያ ነገር ምናምን በቃ ራስህ ላይም አፕዴት እንድታደርግ ረድቶኛል እንጂ መጀመሪያ ላይ እኔ በበኩሌ ካሜራ ታውቀኛለህ በፊትም እና ድንገት ነው ደግሞ ሀሳቡ የመጣው። ትዝ የሚላችሁ ከሆነ ቢሮ እኛ ቢሮ ቁጭ ብለን ነበር ያወራነው። ድንገት ነው ሀሳቡ የመጣውና አኒስን ምን መጠየቅ እፈልጋለሁ መሰላችሁ? ቅድም እንዳለው እንኳን ካሜራ በርቶ ሰዎች ጋር ቁጭ ብሎ አቴንሽን ወደሱ ከዞረ የሚፈራ ሰው ነው አኒስ። ሶ ሚዲያ ላይ እወጣለሁ ብለህ አንድ ቀን አስበህ አታውቅም አይደል? ተዘጋጅተህ ሚዲያ ላይ ስትወጣና ድንገት ሚዲያ ላይ ስትወጣ ይለያያል። እንኳን እንደዚህ አይነት ባህሪ ኖሮብህ ደግሞ አስበው ምን እንትን ትላለህ። አሁን ምን ሀሳብ ታሻግራል? እንደዚህ አይነት ሰዎች አሉ። አሁን አንተ በደንብ እዚህ ቦታ ላይ አልገባም ብለው የሚያስቡ ማለት ሚዲያ ነው በቃ ሀሳብን ሀታ በስነ ስርዓት ስለመግለጽ እነዚህ ሰዎች ጸጥ ሲሉ ኮንፊደንስ ስለማጣት አቅልህ ላይ ያለውን ነገር ከምላስህ ጋር አገናኝተው ማውራት መቻል ማለት ነው። እንትን አሁን እዚህ ጋር ጀስት ራስን ለመካ ምናምን ሲሆን አንዳንዴ ማለት ነው እኔ ምን አስባለሁ መሰለህ በኔቸሪ አሁን ሶስት ሰው እያወራ ከሆነ በቃ ይሄ ያለ ነገር ላይ መጨመር አልፈልግም። ኔጌቲቭ ሳይሆን እዛ ላይ በቂ ሰው ስላለ ግን ተጨማሪ ሰው መሆን አልፈልግም። ሀሳብም ካለ የተንሸራሸረ ስለሆነ ተጨማሪ ሀሳብ ባነሳ ችግር የለውም። ጀስት ምናልባት እነሱ ጋር ያለው እውቀት ካለ ወደ እኔ ምናልባት ልውሰድ ብዬ ነበር ማስበው። ከአንተ ጋር ከዚህ ቤት እያወራን ነበር አይደለም? ብዙ ጊዜ የማውራት ላይ ሳይሆን የሆነ በቃ ሰዎችን እንትን አስተሳሰባቸውን እውቀታቸውን ወደ እኔ ሼር ሲያደርጉ መቀበልን እወድ ነበር። ግን ከስንት አንድ እንዳልኳችሁ ራስን መካም ሳይሆን አንዳንዴ እናንተ ጋር ምርጥ ሀሳብ አለ እና እዚህ ጋር እንትን ነው ሚዲያው ላይ ስትወጡ ደግሞ ኦፖርቹኒቲ ነው። ከዛ በኋላ እናንተ ጋር ልክ ያለ ሀሳብ ካለ ማህበረሰቡ ይቀበለዋል፣ ሰው የሚጠቀምበታል። ከእናንተ ደግሞ አጅርም ከአላህ ዘንድ ታገኙበታላችሁ። ምናልባት ከሌለም ደግሞ እየተማራችሁበት ትሄዳላችሁ ነው። አሁን እኮ እዚህ ላይ ፖድካስት ላይ ሁሉም ያወራናቸው ነገራቶች ፐርፌክትሊ እውነት ናቸው ምናምን ሳይሆን ስህተቶች ይኖራሉ ምናምን። ግን ከዛ በኋላ ግን ኤፒሶዱን ስናይ ከጀርባ ያሉትም ክሮች ሲነግሩ ምናምን መስተካከል ያለብን ነገራቶች በጊዜ ሂደት እያስተካከልን እንመጣለን ነው። ሶ ሀሳብ ያላችሁ ሰዎች ሚዲያ የምትፈሩ ሰዎች ጀስት ዱይት በቃ ሞክሩት። እኔ መጀመሪያ እንደማስብ ታውቃለህ በቃ ቤትህ ካሜራውን አትልቀቀው። በቃ ቲክቶክ ያች አፕሊኬሽን ማለት እንትን ገብተህ ቅረጸው፣ ሀሳብን አስተላልፍ፣ ጀስት ድራፍት ላይ አስቀምጠው። ከዚህን ሰዓት ላይ ግን በኤክስፒሪንስ የአፕዴት የራስን እያደረግ ስትመጣኝ ሰዓት ላይ እንዲህ ነበርኩ እንዴት እላለህ። እኔ መጀመሪያ ያወሯቸው እንትኖች ሳያቸው አጂብ እላለሁ ማለት ነው። ስቲል አሁንም የተሻለ ሀሳብ አለኝ እያልኩ ሳይሆን ግን ሼር ማድረጉ የተሻለ ነው ከዝምታ በቃ ምንድን ይባላል አለ ጠፋብኝ። ብቻ ግን ደጃዝማችነት ይቀራል። አይዋ የደጃዝማች ምናምን ጉዳይ ሰውዬ እኮ ነው አርቆ ወላሂ አሁን ቢኩ ትልቅ ሰው ነው እና ከዛ አንፃር ጀስት ሞክሩት። ያው ደግሞ ሀሳብ ሚዲያም ደግሞ አሁን እኔ ደግሞ ምን ፈራለሁ መሰለህ ይሄ ነገር በራሴ ያየሁትና አሁን ሚዲያው በፊት ላይ ዩቲዩብ ነበር ምናምን ዩቲዩብ እዛ ላይ ኦዲየንስ ለማግኘት ብዙ ሀስል ታልፋለህ። ዩቲዩብ ራሱ እንትን የሚያደርጋቸው እነዚህ 1000 ሰብስክራይበር 4000 ወርፋውራ እነዚህ ስለምታስባቸው የራስን ሀሳብ እዛ ላይ ወጥተህ አታንጸባረቅም ነበር። አሁን ግን ቲክቶክ በቃ ነፃ ኦፖርቹኒቲ ያመጣል። ይሁን አንተ ለየት ያለ ሀሳብ ካመጣህ ተቀባይነት ታገኛለህ እና
ሚዲያውንም መጠንቀቅ አለባቸው። ተሰሚነት ስላለ ብቻ ደግሞ ማውራት ደግሞ ጥሩ አይደለም ብዬ አስባለሁ። እሷ ነገር እፈራታለሁ በራሴም ላይ ማለት ነው። ገባ ጉድ ፖይንት በጣም ቢኮዝ እያየ ነው ያለ ነገር ስላለ ነው። ሰው ደግሞ ግርነ ወጣ ያለ ነገር ስታመጣ ደግሞ ማህበረሰብ የሀበሻ ሚስኪን ነው ታውቃለህ። ብዙ ገና እንደዚህ ነገር ስላላየ ምናምን ቶሎ የመቀበል ነገር አንተ ለአንተ እምነት የመስጠት ነገር ስላለው እኛ እዚህ ሚዲያ ላይ ያለን ሰዎች በደንብ እንጠንቀቅ። ማህበረሰቡ ደግሞ በደንብ ኮንሺየስ ይሆን እላለሁ። ከአኒስ ንግግሮች መካከል ሀሳባቸውን መግለጽ ለሚፈሩ ሰዎች አንዳንዴ እናንተ ጋርም ልክ የሆነ ሀሳብ አለ የሚልና ዝም ብለው ሀሳባቸውን የሚገልጹ ሰዎች ደግሞ የተገኘ ሁሉ አይወራም የሚል ጭብጥ ይዘን ወደ ኢምራን ደግሞ እናልፋለን። ፓራግራፍ ሰመሪ መርሐባ ምንድን ነበር ጥያቄው? ኢንተርቪው ላይ መጽሐፍ ያደናግረኛል ብሎ አንድ ወደስጠኝ። እኔ መጽሐፍ እንደሚያደናግር አላቅም ነው። ለምን እንደሚያደናግር ነው ማላቀው። ምን ነበር ጥያቄው? አብዛኛውን ጊዜ አባባሉ ላይ ያሉ ትዝ ብሎ ነው። ሰዎች እንደዚህ ኦድ የሆኑ ሰዎች ናቸው። እኔ አባባሉ ትዝ ብሎኝ ነው እኮ ምን ነበር ጥያቄው ሲል ፈርስት ኤክስፒሪየንስ እንደመሆኑ አንጻርና ባስ እንትን መርሐባ አልሐምዱሊላህ በጣም ጸዴ ቆይታ ነበር። ሲዝን 1 እንደ አይስ ብሬከርነት ምናምን ከጀርባ ካሉ ልጆችም ጋር እናወራለን አይደለ? ቢሮ ስንመጣ እኔና ሀምዛ ስንመጣ በሆነ መልኩ የካሜራ እንትን አላቸው ልምድ አላቸው ተብሎ እኔና ሀምዛ ነበር ያነሳ ነው። እኔ የካሜራ ልምድ ያለኝ የአይፎን ካሜራ እንጂ የቲቪ አልነበረም እና በጣም ለእኔ ከባድ ነበር። ተቀርጻችሁ ግን አታውቁም? የቲቪ ፕሮግራም ትምህርት ቤት ላይ በፊት አይመጡም እንዴ? በሀያቴ የለም በቃ አሻቆ አለል ሙስሊምን የረመዳን ፕሮግራም መሰለኝ ቻሪቲ ጋር በተገናኘ አንዴ ቲቪ ፕሮግራም አይቲቪ ፕሮግራም ሰርተናል ከኛ ጀማ ልጆች ጋር። አንተ አልተቀረስክም? ድሮ አፍሪካ ቲቪ ላይ የሆኑ ቀረጻዎች ነበር። የልጆች አለ ድሮ ምን ላይ አፍሪካ ቲቪ የልጆች አለ ልዩ ተሰጥኦ ያላቸው እንግዶች ይቀርቡ ነበር አይደለ? ምን ተሰጥኦ ነበር? ወላሂ አረሳውም። ልዩ ተሰጥኦ አለው ተብሎ ቀርቤ አሊፍ የላት ባከታ ሸልሙ ሸል በዛ ግን በቃ እውቀቱን ሊያጋራን ይቀርባል። እንደዛ ሰርፕራይዚንግሊ በዛ ሰዓት እንደዛ ነገር ከሰዎቹ ለየት ያለው እሱ ይሆናል። እኔ አንድ ነገር ልንገራችሁ ሰርፕራይዚንግሊ ማለት ነው። እኔ ኦቤን ቀርጾኛል። እረፉ። ልዩ ተሰጥኦ ነው። ቀጥል ወላሂ ለእኔ ምን አይነት ፕሮግራም ኦቤን ማለት ኦሮሚያ ብሮድካስቲንግ ኔትወርክ ይሁን አላውቅም፣ ብቻ የኦሮሚያ ቲቪ ነው እኮ ሀው ብትነግረን ደስ ይላል። ያው እንትኑን ወቅታዊውን ሁኔታ ባማከል አይደለም፣ ከምርጫ ጋር በተያያዘ አይደለም። ትምህርት ቤት መጥተው እንዴት እንደመጡም አላውቅም። ትምህርት ቤት መጥተው ያኔ ልጅ እያለህ ነው እንትን ትምህርት ቤታችን ቴኳንዶ ያሰለጥን ነበር። ስፖርት አስተማሪው ቴኳንዶም ያሰለጥናል። ሀራው ሰማያዊ በቀይ ላይ ነው ያቆምኩት። ተደባልቆብ ያባረንጓዴ እና ይምረን አንድ ላይ አብረን ሰርተናል። ምን ላይ ያባረንጓዴ ጅማሩ ደግሞ እና እኔ ያው እንደነገርኩ ንባብ ላይ ምናምን የአንድ ፊልም አይቶ ቲሸርቱን አውልቆ የሚዞረ ነበር። አባባሉ ግንባሩ ላይ ነው ያለው። አይሰራ ንባብ ላይ ምናምን ነው የሚያሳልፍ ነበር፣ ግን እንትን አልሄድበትም ብዙ ትንሽ ልበልጠው ሆነ አሰልጣኙ አባረ እና እኔ ያንን ማለት ነው ግቢያችን ያንን ያሰለጥን ነበር እና ጎበዝ ነበርኩኝ። በቃ በዛ ምክንያት ለመጀመሪያ ጊዜ ይሁን አይሁን አላውቅም፣ ብቻ ያንን አስታውሳለሁ። ከዛ በቃ ስቅጥቅጥ ነው የኖርኩት በየካሜራው። አንተ በጣም የካሜራ ለመጀመሪያ ጊዜ ግን የማረሰው የመጀመሪያ በቃ በስነ ስርዓት ፕሮግራም ሆስት ላድርግ ከ8 እስከ 18 ካሜራ ቴስት ነበረኝና
ትንሽ ያስፈራ ነበር። ካሜራማኑ ሲኒየር ነው እና እየቀረጸ ነው። እንግዲህ ሶኒ ነገር ነው የያዘው እሱ በሱ እየቀረጸኝ ነው ሙከራ ማለት ነው። ከዛ ይሆናል ላይሆንም የሚለውን ለመሞከር ነው። ዳይሬክተሩ አለች ምናምን እየሰራው ለካ ሳላቅ እሱን ነው ማየው፣ ካሜራማኑን ነው ማየው። እና ካሜራማኑ ደግሞ ካሜራ ውስጥ እያየ አይ ኮንታክቴን ያያል። አይንህን እዚህ ጋር አድርገው ብሎ ተቆጣኝ። በቃ እሱ ረጋ ብሎ ነው የተናገረው። አይንህን እዚህ ጋር አድርገው። መቼም ነው ማድረስ ረብሽ ሚል በጣም ደነገጥኩኝ ምናምን ወታደር እና ካሜራ የመጀመሪያ ካሜራ እንትናችን ያ ነው። እሺ እንቀጥል። አፉ መርሐባ ዝም ብሎ አፉ የሚባል ነገር አይደለም። እሺ መርሐባ ሶ በዛ መልኩ መተን አወራን። ከዛ ትዝ ይላችኋል መጀመሪያ ሙከራ ቀርጸን ነበረ። ትልቁ እረፍት የሆነን እሱ ነው ይመስለኛል። እንደ ቲም ያልተለቀቀ አንድ ኤፒሶድ አለንና እዛው ቁጭ አልን። የሆነ ርዕሰ ጉዳይ ተነገረን፣ እዛው አወራን። ትልቁ የረዳን ሀምዚ እንዳልከው በሁሉም ጋር እኛም ጋር ብቻ ሳይሆን ሁሉም ጋራ በየካፌው በየክላስ ጠረጴዛው ላይ እንደ ሀሳብ እየተባሉ የሚነሱ ሀሳቦች አሉ። ከዛ ነው መሰረት ያደረገውና አልহামዱሊላህ እሱ በእጅጉ ረድቶናል። አሁን ደግሞ ከአንድ ሲዝን ኤክስፒሪየንስ ጋር ምናምን ተመልሰናል። ባይሆን አንዲት ጋዜጠኛ የሰጠችኝ እንትን ነውና በትክክል አንዱ ከአንዱ አላማዎች መጥቷል ብዬ ያሰብኩት የሆነ አራታችን ሆነን ስንቀመጥ የሆነ ኮመን ሴንስ ለማውራት ነው አይደለ? ሁሉም ጋር ያለ ምናምን አይነት ቶፒክና ሁሌ ሳይ አለች ሀሳብ እየሰጠው ኖ ሀምዛ እኮ እንደዛ አይደለም ምናምን እያልኩ ነው ማወራው አለችና ቆይ ወንበር እናስቀምጥልሻለን። እንደዛ ኦዲየንሶች እንደዛ አይነት ኦዲየንሶች አሉ። በቃ የእውነት ግብት ፕሮግራሙ ፖዝ አድርገውት ሀሳብ ያወሩና አብዛኞቹ እንደዛ ናቸው ምናምንና እኔም ሞክሬው ነበረ በብሬኩ ላይ እና ያ ስሜት ይሰጣል። የሆነ ከጀለሶችህ ጋር ከጓደኞችህ ጋር ቁጭ ብለህ የምታወራቸው ቶፒኮች ናቸው። አልহামዱሊላህ። እሺ ያው እኔ ጋር እንደውም እናንተ ትንሽ አብራችሁም ስለቆያችሁ ለእናንተ ትንሽ ቀላል ነው ብዬ ነው የማስበው። በተለይ ለእኔ አጠቃላይ ካሜራ የሚባል ሀታ አይፎንም እንትን አይደለም ኤክስፔሪየንስ አላደረኩም እና ምናልባት እንዳወራ ነው። አሁን ይሄ ካሜራ ፊት ምናምን ሳይሆን እንዳወራ የረዳኝ ከዚህ በፊት እዚህ ካላችሁ የሆነ እንትን ሰርተን ነበረ ሀሳብ እና በቃ እሱ ነው አህለል ሙስሊም ከገባው በኋላ የሆኑ ኢምራንን አገኘ። አይ ወደ እሱ አልመለስ ጨርስ ካንዴ ራሴ ነው አላወራሽ ይቅርታ። ከዛ በቃ እዛ ላይ ትንሽ ተለማምጄ ነበር ማውራት ምናምን እንጂ ከዛ በፊት የነበረው ህይወቴ አይደለም እንደዚህ ሰው ጋር ሀሳብ እንትን ማድረግ ጭራሽ ማውራትም እንትን። በነገራችን ላይ እኔ የማስበውን አላወራም። እንዴት ውስጤ በጣም ብዙ ሊናገር የምፈልገው እንትን አለ ሀሳብ አለ። ግን ሼር ያደርጉኛል ብዬ አስባለሁ። ይሄ ቃላት ታጣለታለህ ነው ወይስ እንዴት ወርድ ማድረግ እንዳለብህ ይከብዳል? እንትን ስታደርገው ሪፍሌክት ስታደርገው የሆነ ትንተባተባለህ። ከዛ ያሰብከው ልትናገር የነበረው ሀሳብ ምናምን ይጠፋብሃል። እኔ ምን አይነት ሰው ነኝ መሰለህ? የሆነ እንደመጣልኝ ማውራት አልችልም። በፖዚቲቭ መልኩ አይደል ምናየው? አንዳንድ ጊዜ እንደመጣለት ማውራት ብዙ ጊዜ እንደመጣልኝ ስለ ለምን መሰለህ የሆኑ ሀሳቦች አሉ ልናገር የምፈልገውን ነገር አማርኛው ቀድሞ ውስጤ ነው የሚሰራው። ከባድ ነው ይሄ ህይወትን ማክበር። ገብቷል? ኤክስትሪም ሲሆን ትንሽ ልክ አይደለም። ብዙ ጊዜ ሰዎች መናገር ይከብዳቸዋል። እንዳኖራ አይነት ሰዎች መናገር ሀሳባቸውን መግለጽ ይከብዳቸዋል። እና እንዲህ ከዛ እንደዚህ ይላለሁ ከዛ እንደዚህ ይላለሁ ከዛ እንደዚህ ይላለሁ። እርግጠኛ ነኝ የሆነ ሼር የሚያደርጉ ሰዎች ይኖራሉ እና እንደዛ ነበረ። ከዛ እየቆየ ሲመጣ ምናልባት ውስጥ ያለውን ያሰብከው ምናምን ባይሆንም የተወሰነ ያህል ንግግር ትለምድበታለህ ምናምን ጥሩ ነው። እና ደግሞ ቅድም አስበህ ታውቃለህ ወይ ብለው ነበረ ሚሴን ካሜራ ላይ እንደዚህ የሆነ ፕሮግራም መስራት ምናምን መቅረብና የሆነ እንትን ነበረኝ ፍላጎቱ ነበረኝ እንደዚህ ቀርቦ የሆነ ነገር እና አወራም ነበረ ለሰዎች ምናምን በቃ የሆነ እንደው የሆነ ሰዓት ላይ አኒስ ጋር እያወራን
ቲክቶክ ለምን አትጀምርም ነው ምናምን ብሎ ነበር። እና እኔ እንደዚህ በስልክ ምናምን አይደለም አይ ሃቭ አ ድሪም አልከው ገና ሳይጀምር እኮ እንደዚህ በስልክ ምናምን አይደለም። የሆነ ሰው መጥቶ በትልቅ ካሜራ ምናምን እስኪቀርጸኝ ነው የምጠብቀው ምናምን አይነት ነገር እንደ ቀልድ ነበር ያልከው እንደ እንትን ማለት ነው ወይስ የምር እነዛ ይሰማህ ነበር? የሆነ ያህል ይሰማኝ ነበር። እሺ እንትንም ነው ምናልባት ከዚህ በፊት አውርቼው ከሆነ አላውቅም። ከእናቴ ጋር ድሮ አፍሪካ ቲቪ ነበር ያው ድሮ እንትን የሚታወቀውና እያየን ፕሮግራሞችን ምናምን ታያለች እሷ በደንብ ተከታታይ ነበረች። እና በተለይ እነ በድሮ ሴድ ምናምን በቃ ዱዓቶችን ምናምን ስታይ ከዛ ደግሞ የእንትና ንግግር በጣም ይስባት ነበር የሙሐመድ አሊ ቁርአን እና የሆነ ሰዓት ላይ አንድ ስንት ነው 9 ሲደመር 1 የሆነ 10 አይደለም ነው ምናምን ብሎ አላት ብሎ ጠራችኝ ማለት ነው ከሩቅ ና እንዴት እንዳመጣው አላውቅም 9 ሲደመር 1 10 አይደለም እንዲህ ነው ምናምን ብላ እና አየ እነዚህ ልጆች ግን እናት ትል ነበረ። አየ እነዚህ ልጆች እናት ምናምን ትላለች ሁሌ በተከፈተ ቁጥር ያችን ትላለች። በቃ አየ እነዚህ ልጆች እናት አሁን እንደዚህ ስታያቸው ምን ትል ይሆን ምናምን ትላለች። እና ከልጅነቴ ስለነበረ የሆነ ፍላጎት ያድርብሃል። ጠይቃት ግን ታውቃለህ ምኑን ማለት ያንን ስሜቷን ፊት እንዳደረከው ምን ይሰማሻል ከፍተሽ ስታይ ምናምን ብለህ? አዎ እሱማ በቃ እንደውም አንዳንዴ የሆነ ሰዓት ላይ በደወልኩ ቁጥር እንደ ይቀረጻ ነኝ ምናምን ባልኩ ቁጥር በቃ የሚደረገው ዱዓ ምናምን ታዩ ትንሽ ደስ ይላልና አንድም የዛ እንትን መሰለኝ የዛ ዱዓ የዛ እንትን ውጤት መሰለኝ እና ደግሞ ኃላፊነትም ነው። እንዲሁ አኒሴ እንዳለው እንደመጣለህ ቀደም ባል ነው ኔጌቲቭ ወይ ካየነው እንደመጣለህ ማውራት የሆነ ያሰብከውን ሁሉ ብዙ ጊዜ እንደመጣለህ የምታወራው ስሜት ነው የሚሆነው። ስሜት ደግሞ ሄዶ የሸይጣን ነውና ትንሽ እሱ ላይ መጠንቀቅ አለብን። ደግሞ ያየሁት አንተ የምትናገረው ነገር ምናልባት ቀላል ሊመስልህ ይችላል። የሆነ 1 ሰዓት ካወራህ የሆነች ያህል ደቂቃዋን ነው ቁም ነገር ብለህ አስበህ በቃ ይሄን ይይዙልኛል ብለህ የምታስበው ሰዎች ማለት ነው። ምናልባት አንተ ያሰብከው 30 ደቂቃ ከሆነ እነሱ የያዙት ያኛውን 30 ደቂቃ ሊሆን ይችላል ቁም ነገር አድርገው የያዙት ማለት ነው። ብዙ ጊዜ ደግሞ እንደዛ ነው። ሰዎች በቃ በደንብ እያንዳንዷን ነገር ኖቲስ የማድረግ ስታወራና ስትሰማ አንድ ስለማይሆን ማለት ነው። ለዛ ደግሞ ኃላፊነት ትንሽ ይጠይቃል። ምንድን ነው የምናወራው? ለሰዎች ሀሳብ ሪፍሌክት የምናደርገው ምንድን ነው የሚለው ነገር ትንሽ ጥንቃቄ ያስፈልጋል። በዛ ትንሽ አሁን ላይ ማውራትም እየለመድኩ ነው መሰለኝ። ስቲል እንዲህ እያልኩ ባቀረቀረ ብቻ አልሐምዱሊላህ። እኔ እንደ ሀሳብ ፖድካስት ብዙ ተመልካች አለው አልሐምዱሊላህ ረብል ዓለሚን። ከጠበቅነው በላይ ማለት ሰው ጋር ይደርሳል እና ሰዎችም ሀሳባችንን ተቀብለውን ከኛም ከእንግዶችም ሀሳብ እየተቀበሉ ሀሳቡ ደግሞ የሰራላቸውና የተስተካከሉበት የተጠቀሙበት ሰዎች አሉ። ከዛ ባለፈ እንደ ሀሳብ ፖድካስት ከተመልካችን ባለፈ እኛ ላይ ደግሞ የሰራውን ነገር ነው አሁን ደግሞ ያወራ ነው። ሀሳባችንን መግለጽ የሚከብድን ሰዎች በደንብ በቃ ሀሳባችንን ገልጸንበታል። ማግኘት የምንፈልጋቸውና በስነ ስርዓት እንደዚህ አስቀምጠን ማውራት የምንፈልጋቸውን እንግዶች ጭምር አምጥተን ከነሱ ጋር ተወያይተናል። ከኡስታዝ መሐመድ ደጉ ጋር ቁጭ ብዬ ማውራት በጣም እፈልግ ነበረ፣ እንደዚህ በኢንተርቪው መልኩ ማለት ነው። በቃ እንደዛ አልሐምዱሊላህ ረብል ዓለሚን አውርተናል። ሌሎችም እንግዶችን እና አሁን እንትን ሪቪው እናደርጋቸዋለን። ሶ እንደ ሀሳብ ፖድካስት ሲሰራ ኦዲየንስ ላይ ብቻ ሳይሆን እኛ ላይም ጭምር እንደሚሰራና ካሉት ፖድካስቶች አልሐምዱሊላህ አሪፍ ፖድካስት እየሆነ እንደመጣ አይካድም። በዚህ አጋጣሚ ግን አፍሪካ ቲቪ አሁን እስካሁን ላደረጋቸው ነገሮች ማለት ይሄ ከትላልቅ እንትኖች ከዛ ባሻገር እንትን ተሸልሞ ያውቃል እንደ አፍሪካ ቲቪ። እኔ አፍሪካ ቲቪ በጣም በቃ አፍሪካ ቲቪ ይገባቸዋል። ለምን እንደሆነ ታውቃላችሁ? አይታችሁ ከሆነ ለምሳሌ በጣም የመቅራት ተሰጥኦ ያላቸውን ሰዎች እያደናቸው አምጥቶ እዚህ በጣም ደስ በሚል ካሜራና በጣም በአሪፍ ሪከርድ ያውም እነሱን ሳያስከፍል ማለት ነው። አንዳንዴ ራሱም እየከፈላቸው ጭምር ማለት ነው። ይሄ ለትላልቅ ለመሻይኾቹ ምናምን
እድል ተሰጥቷቸው ፈትዋ እሱን ተዉትና ሀታ በታዳጊዎች አቅም መቅራት ለሚፈልጉ ሰዎችና አሪፍ የመቅራት ተሰጥኦ ላላቸው ሰዎች እድል እየሰጠ ከዛ እንደዚህ ኤፒሶዶች መስራት ለሚፈልጉ ሰዎች ደግሞ ፖድካስት እነዛን ፖድካስት እያሰራ ምናምን በቃ በጣም ማህበረሰቡን ቀጥ አድርጎ የያዘ ተቋም ነውና አፍሪካ ቲቪ በጣም እኔ ሀቂቃ ወላሂ ይሄን እድል ስለሰጣችሁ አንዳንድ ሳሰው እንደ ሀሳብም የተሰጠው በአፍሪካ ቲቪ በኩል ስለሆነ ያለምንም ክፍያ ማለት ነው በነፃ ያለን ሀሳብ ብቻ ኑ ይሄንን ስሩ የሚል ተቋም ነው አፍሪካ ቲቪ ማለት። ስለዚህ ቤት ሆናችሁ መስራት የምትፈልጉት ማሻገር የምትፈልጉት ሀሳብ እስካላችሁ ድረስና ማህበረሰቡንም እኛንም ይጠቅመናል የምትሉት አይዲያ ካላችሁ አፍሪካ ቲቪ በሩ ክፍት ነው። ብዙ መስራት ብዙ ማደግ ይቻላል። እንደ ሀሳብ ፖድካስት ሚዲያ ላይ መውጣታችን ከሰጠን ጥቅም መካከል አንዱ ብዙ ሰው አስተዋውቆናል አይደለ? ኮኔክሽናችን በጣም ብዙ ነው። የሚዲያ ስራ ክፍያው ገንዘብ ሳይሆን ኮኔክሽን ነው። የሆነ ጊዜ አንስተነዋል። ክፍያው ካሽ ገንዘብ አይደለም፣ ሰዎችን ኮኔክሽን መፍጠር ነው። እነዛ ኮኔክሽኖች ደግሞ እስኪ መለስ ብላችሁ እንደ ሀሳብ ፖድካስት ከጀመረ በኋላ የተዋወቃችሁትን ሰው የሰራችሁትን ስራ ሜክ ያደረጋችሁትን ገንዘብ በደንብ አስቡት። ብዙ እድል ከፍቷል። ከእውቀቱም ከምናምኑም ባሻገር እንጀራም እየሆነ ነው እና አፍሪካ ቲቪ ወላሂ ጀዛኩም ላሁ አና ኸይርና አሳድጋችሁናል። ማላልፈው ነገር እንዳልከው ነው። አፍሪካ ቲቪ ላይ ያደገ ሳይሆን ማደግ የሚፈልግ ለማደግ የሚመጣበት ማደግ ከፈለገ መለወጥ ከፈለገ የሆነ ሀሳብ አለኝ አሪፍ ለሰዎች ማስተላልፈው የሆነ ነገር አለኝ የሆነ ተሰጥኦ አለኝ የሆነ ችሎታ አለኝ ብሎ የሚመጣ ማንኛውም ጥሩ ሀሳብ የያዘ ሰው የሚያድግበት ተቋም ነው ድርጅት ነውና ሁሌም አፕሪሼት አድርገዋለሁ። ይሄን የሆነ ሰዎችን ሲያዩ ሲቀበሉ ምናምን ሀታ መስፈርታቸውን ብሰማ እንደዚህ አይደለም የሆነ ቀለል ያለ ነው። በቃ እንትን ሳይሉ እንድታድግ የሆነ በቃ እንድትለወጥ ከዛ የሆነ ሰዓት ላይ ከአንተ የሚፈልጉት እንደውም አድገህ ተለውጠህ የሆነ የራስህን የሆነ እንትን ነው የሆነ ተቋም የሆነ ድርጅት ሀታ እስከዛ ድረስ ምናምን ይሄን አፕሪሼት አድርጋለሁ። ሁሌም ይሄን ያወቁት እኔን ተቀብለውኛል። ማየት ይቻላል። የምሬን ነው። እኔን ተቀበሉኝ አለ ያሳያል። ማየት ይቻላል ማለት ትላልቅ ሀገራችን ላይ ያሉትን ኢስላሚክ ትላልቅ ሚዲያዎችን ማየት ይቻላል። ዲኖ አሊ መቶ እዚህ የተናገረው ነገር ነው። ቪዲዮዎች ያሉት ነው። ምንም የማይቀር ነገር ሀገራችን ላሉ ትላልቅ ኢስላሚክ ተቋማት ትላልቅ ሰዎች ትላልቅ ፖዚሽን ላሉ ሰዎች አፍሪካ ቲቪ ጀምረው ነው እዚህ ቦታ ላይ የደረሱትና አፍሪካ ቲቪ ይሰራል፣ ያሰራል፣ ያሳድጋል፣ ብዙ ነገር ያደርጋል። እኔ ሁሌ እናገረዋለሁ ብዬ አእምሮ ውስጥ የነበረውን ነገር አፍሪካ ቲቪን ቤተሰቦች አፍሪካ ቲቪ ሀሳባችሁን አምጡ ማለት በየትኛውም አይነት ዘርፍ ያላችሁን ሀሳብ አምጥታችሁ ኦፕንሊ ጠረጴዛ ላይ ቁጭ ብላችሁ ማውራት ትችላላችሁ። የትኛውም አይነት ሙያ ያላችሁ ሰዎች ማለት ነው። የትኛውም ግዴታ ካሜራ ፊት ቀርባችሁ በላይት እንትን ማለት የለባችሁም ለማለት ሀሳብ ካላችሁ እና ወደ ኤፒሶድ ሬት እንገባለን። እንዳልኩ በቃ አባቱ የሆነ ቻናል እኔው ስፔሻሊ ድሮም የእኛ ልጅነት ከሆነ አንድ እንደውም አንሳ እንፈልገው ምን አደረገ መሰል አፍሪካ ቲቪ ከብዙ በትንሹ የአንዋር እናት የስንቶቹን ስንታይ ማለት ነው። እንደው የነዚህ ልጆች እናት ስትል ነበር። አሁን አልহামዱሊላህ ከአላህ ጋር እንደው የዚህ ልጅ እናት እየተባለ አረቆይ ነግራለሁ የሆነ ታሪክ አለ እና ከዛ አንፃር የተለያዩ ሚዲያዎች ደግሞ ቤዛቸው እዚህ ነው። አብዛኛው እንደዚህ ማለት ነው። ሁሉም እንኳን ቤዝ ምናምን አይደለም የኢትዮጵያ ሙስሊም ቻናልን ምናምን ያወቀው እኮ አፍሪካ ቲቪ አንድ ቁጥር ነው በየቤቱ ወላሂ አንድ ቁጥር አፍሪካ ቲቪ አንድ ብሎ ደግሞ እዛም ያለው እሱ በቃ እናመሰግናለን ወላሂ ጀዛከላህ አልহামዱሊላህ። ምናልባት በደንብ ገልጻችሁታል። አይስ ብሬከር መሆን በጣም ከባድ ነው ብዬ አስባለሁ። ማለት የሆነ ቦይ ከተቀደደ በኋላ ሁሉንም በጣም ከማክበር ጋር ማለት ነው። ግን መጀመሪያ አነለሃ ብሎ የሚወጣው ሰው ደግሞ ትልቁን የቤት ስራ ይጠርጋል ብዬ አስባለሁኝና አፍሪካ ቲቪ የሰራው ትልቁ ስራ እሱ መሰለኝ አይደለ?
እንዳልከው ነው። በየቤቱ አፍሪካ ቲቪ አንድ ቁጥር ነው። ይሄ ቅድም ያልኩህ የልጆች ፕሮግራም ላይ በጣም አጠር ያለ ፕሮግራም ነውና ሰፈር ውስጥ ያላወራኝ ሰው የለም። ልጅነቴ ነው ይታይ ሀሊፍ የላት ብዬ ነው የቀረብኩት። ግን በጣም ብዙ ሰው አውርቶኛል ምናምን፣ ተቀባይነቱ ከፍተኛ ነበረ። እንዳልኩ በጣም ዘርፈ ብዙ ነው ምናምን ነገርና አልሐምዱሊላህ በጣም ይገባቸዋል። ሲኒየር የሆነ ቤት ነው። ከዛ ደግሞ አልሐምዱሊላህ እንደ ሀሳብ ብዙ ጊዜ የቤቱን ካልቸር ከተመለከትከው ለእንደዚህ አይነት ፕሮግራም ብዙ አህል አይደለም ምናምን ነገርና ኢቭን ከካልቸር ወጣ ያለ ፕሮግራም አይዲያ ይዘን ስንመጣ ራሱ በደንብ ዋርምሊ ነበር የተቀበሉን። ደስ ይላል። አላህ ያክብራቸው። አንዋር ሀሳብ እዛ ሰፈር አንድ ጓደኛ አለኝና አገኘኝና ምን ሆናችሁ ነው? እና ከእናቱ ጋር ነው፣ ከእሱ ይልቅ እናቱ ታያለች ፕሮግራም እና የሆነ ሰዓት ላይ ሀምዛ የሆነ ስለ ትዳር ምናምን ያወራል። ከዛ እኛ ኢንሻአላህ እስኪ ምናምን ይል ነበርና እንዲህ አይነት እንትኖችን እንሰራ ነበርና አገኘኝ። ምን አስባችሁ ነው ግን እንዴ ስለ ትዳር የሆነ ቻሌንጅ አልተጀመረም ሰሞኑን ከቤት የማስወጣት ምናምን አይታችኋል አይደል? ልክ እንደዛ አግባ እየተባለ ነው። አስበላችሁኝ እንደ ሚለው አሰማም እየተባለ አያ እነዚህ ልጆች ስለ ትዳር ያላቸው አመለካከት አረው አለ በቃ እንደዚህ ወላ በየሰዓቱ ባየሽ ቁጥር እንደዚህ ትለኛለች። በቃ ለምንድን ነው እንትን ማትለው አንተ አያ እነዚህ ልጆች ጓደኞች ይላል የሚባሉ አለ አያ እንትን ቆዮች እና አድርስልኝ ለሀምዛ ረፍ በለው እንዲህ አይነት ወሬ ምናምን ብሎኝ ነበርና በዛው ላስታውሰልኝ። አላኩል አፍሪካ ቲቪ በጣም 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 እናመሰግናለን። አረ ከዛ በኋላ ደግሞ ይኸውልህ በቴሌቪዥን ጣቢያ ብቻ የሚያስተላልፈው ብቻ ሳይሆን አፍሪካ አካዳሚም ደግሞ አለ። አፍሪካ አካዳሚ ቅርብ ጊዜ ወደ 4000 አካባቢ አይደል ባልሳሳት 4000 አካባቢ ተማሪዎችን ደግሞ ኡስታዝ በሸህ ቀርተው የተመረቁ ተማሪዎች አሉ። በነጻ ማለት ነው። በነጻ በዲፕሎም ሌላ ለመሻይኾች የተሰራ አፕሊኬሽኖች አሉ። ዘርፈ ብዙ ስራዎች ይሰራልና አፍሪካ ቲቪ በጣም እናመሰግናለን። ይጠብቁ ደግሞ ወደፊት ይጠብቁ እሺ የህይወት ጎዳና ግዴላችሁ በደንብ ጠብቁ። በአላህ ስም ወደ ኤፒሶድ ሬቲንጋችን ንግባና ከኋላ እንጀምር፣ ከመጨረሻው ማለት ነው። አሁን መጨረሻ ተለቀቀው ነው የመዝጊያ ሰርተን የወጣንለት የኢዱ ፕሮግራም ማለት ነው። የኢዱ ኤፒሶድ ከኢስሐቅና ከአቡኪ ኤችዲ ጋር የሰራ ነው። ከወንድም ኢስሐቅና ከኢስሐቅ ኤፒሶድ በኋላ ነው የኢዱ ኤፒሶድ የተሰራውና ኢድ በጣም የሳቅንበት ፕሮግራም ነው አይደል? በጣም ስንት ደቂቃ ነው ሳቅ ከተደረገው? አጠቃላይ ፕሮግራም ነው 2:55 ደቂቃ የኢዱ ፕሮግራም 40 ደቂቃ ከት ነበር። ሳቅ ነው። እሺ በጣም በቃ ጭውውት ምናምን በጣም ነበረው ነው የመጀመሪያ በጣም ከልቤ ሳኩት። በጣም በቃ ገብታችሁ ማየት አልተቆረጠም እሱ ሳቅ ሲገባ ያለው። ኧረ ያ አላህ አንዋር በጉን ይዘህ ነው እየገባን፣ እኔ ዶሮን ይዣለሁ እሱ በጉን ይዞታልና ገብተን ማግባቢያ እየሰራ ነው። ከዛ በጉ ሸና፣ ከዛ አንዋር በጉ እየሸና ነው ለዋሉ ሶርፈየና እንግዲህ ቤተሰቦች ብሰራት ነው ያላለም። የመጀመሪያ የጀመርኩት ነው እዛ ጋር ነው። አይ ደስ ይል ነበር። እስካሁን ድረስ ያዩታል። በነገራችን ላይ ቤት በቃ ተመችቷቸው ምናምን ማለት ነው። ያ ወላሂ እስካሁን የሆነ እንዴት ነው ወደ 7-8 ጊዜ አላዩት። ወላሂ ተመችቷቸው ምናምን ማለት ነው። በተለይ ልጆቹ በቃ እንትን ነው ያልተለመደ ነገር ነው ምናምን ጨዋታ አለው። በተሰለ ነበር የተሰራው። በቃ ኮስተር ያለ ነገር እኮ የለውም። አንዳንዱ ደፋር ነው ምናምን ሐላል ለማድረግ፣ አንዳንዱ እንዲህ ለማንሳት ይፈራል ዶሮ ምናምን። የማጅኑ የኔ እጅን የተቆረጠው የማጅኑ ያንተ ዶሮ እንትና ይሳቅ ወጣሁኝ ብሎ እንዴ አራሱ መጣለታለሁ ባህል ነው አሉ። እኔ እየሰራሁ ነው ይሳቅ ነው እንደውም እንዲህ እየመታ ያለ እዛ። አዎ ያንተ ተቆርጧል ልጅ ዶሮ ነክሰው ዶሮ ምላሷን ሊያወጣ ሲላ አይኖር
ቀደመችኝ። ሰድባ ነው እንዴ ያሉት እኮ ምላሷን አውጥታብህ ነው እንዴ? በዛ በእንትናችን በዛ አንዋር በጣም እንደዛ ይደረጋል። ለየት ያለ አውትፊት ለብሶ ነበረ። እዛኔ የሚያምር አውትፊት ለብሰህ ነበረ። ያሲን አይደል የተረበው? ምን ነበር ብቻ ወደ ህንዱ ዓለም የሚያዘነብል ያው ብዙ እኮ ልዩነት የለውም። ያው ድሮ ቀይ ነበር ያሰረው፣ አሁን ለብሰው ለበሱት። ከዛ ደግሞ ይመጣል ፊውቸር ፕላን አለ። የዶሮና የበግ ጀማ ተብሎ ተለይቶ ነበርና ማን ነበር ያሸነፈ? ያው የታወቀ እኮ ነው። እኛ በጉ እኔ አኒስና ኢስሐቅ ሶስታችሁ አቡኬችዲ ምራና አንዋር ማለት ነውና የተሳሳትንባቸው ፓርቶች ምናምን ነበሩ። እኛ ጅማት በጥሰን ነበር። እኛ የምንተለተልበትን በጉን ጣላችሁት እንጂ እኮ ጅማቱት ሲበጠስ እዛ ጋር ምን እንዳሳቀኝ ታውቃለህ? ነው አላህ ይቀር ይበለኝ። ግን ኢስሐቅ መጀመሪያ ፈርቶት ነበር። ኢንሳን ላይ እንዲህ ጅማቱን ሲያደርገው ወይኔ ይሄ ነገር መንገድ ብሎ እኮ ተናግሯል እኮ። ከዛ ሆነ ደም ከፍ አረግና ሰቀልነውና ዋው አልሐምዱሊላህ ብለ ያጨበጨብን ነው ወደቀ እና በምቾት አስተኝተው ነው። ከዛ ምቾት ጠብቀን ነው ትላለው። ከዛ በኋላ ያለው ከዛ በፊት የነበረው ወደ ኋላ ስንመለስ ደግሞ የኢስሐቅ ወንድም ኢስሐቅ ሼክ አብዱል ካፊ በጣም የፈለኩት እንግዳ ነበር። ኢስሐቅን ከማቅረባችን በፊት እንደው ኤፒሶዱ ገና ሲጀምር ኢስሐቅ ሀገር ውስጥ ይኑር አይኑር እርግጠኛ አይደለሁም፣ ብቻ እፈልገው ነበር እሱን ማቅረብ። ኢስሐቅ ተጫዋች ልጅ ነው፣ ጨዋታ ጎበዝ ነው። በቃ ወግ ይችላል፣ መቀለድ ይችላል፣ ቁም ነገርም በዛው ልክ ነው። እና ሰዎች ከሱ በጣም 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 ብዙ የሚማሩት ነገሮች አሉ ብዬ ስለማስብ ነበር እሱን ያስቡ። ኢስሐቅ ጋር ዝም ቁጭ ብለህም ስታወራ ብዙ ነገር ያስተምርሃል። በተለይ ቁርአንና ሐዲስ አካባቢ ጎበዝ ነው ኢስሐቅ። ቲክቶኩ ዓለም ሲመጣ ደግሞ እንደምታዩት ነው፣ ጎበዝ ነው። በቃ ቁጭን ነው የሚናገረው ምናምን። ቀልዱንም ደግሞ አይታችሁታል። ሌላ አካውንት ሁላ ከፍቶ ኮልሚ ሀጂ ብሎ እና በጣም ስፈልገው። በዛ ላይ ደግሞ መርከዝ ላይ 2 ዓመት አብረን ቆይተናል ምናምን እና በጣም አሪፍ ቆይታ ነበረ ከሱ ጋር ያደረግነው ከኢስሐቅ ጋር። እንዴት አያችሁት? ኢስሐቅ እንደውም እንትን አብዝተን ነበር መሰለኝ፣ በጣም ሳቅ ያበዛንበት ኤፒሶድ የኢስሐቅ ነበረ። ማን አንተ ነህ የነበርከው? አንተ ነህ ነው የዛ ኤፒሶድ ላይ ምን ያልነበርኩ እንትና ኢምራን ነበር። ኢምራን እና በጣም በቃ እስኪ ደግመን ድረስ በተለይ ሀምዛ ሆዱን ስለማድረስ ውጭው ላይ ስለምንታወቅ መሰለኝ እንደዛ የሆነ የኢስሐቅን ትንሽ ለየት የሚያደርገው በጣም ተደጋጋሚ ጥያቄ የነበረበት ተመልካች በጣም እንግዲህ እሱን ነበር ያቀረብነው። ያው ከኛ ኤጅ ጋር ተመሳሳይ እንደመሆኑ ምናምን ነገር ተደጋጋሚ የተጠየቅ ነው ኢስሐቅ ነበር። ኢቭን ሀገር ውስጥ ገብቶ ምናምን በሌላ ቪዲዮ አረ መጥቷል ሸውዱ። አልሐምዱሊላህ በጣም አሪፍ ፕሮግራም ነው። የረመዳን ኤፒሶዶችን ሰርተናል። የረመዳን ኤፒሶዶች ፈርሸን ከተራዊ በኋላ ወደ ቤተሰቦች ደርሰን ተመግበን ምናምን ከነሱ ጋር አሪፍ የረመዳን እንግዶችም ነበሩን። መሐመድ መኪን ሼክ ሐሰን ሐሚዲን ማለት ነው። የሱም ታሪክ በጣም ደስ ይል ነበር። እነሱና መሰል እንግዶችን ደግሞ ረመዳን ላይ አደርሰናቸዋል። ከዛ ቀጥሉ፣ ዝም አትበሉ፣ ተጫወቱ እንደ ቤታችሁ። ከረመዳን በፊት የመጨረሻ ኤፒሶዳችን የነበረው የአብዱልዋሃብ ነበር አይደል? ቲክቶክ ስሙ ኤቢ ኡሳም ለሁለተኛ ጊዜ ነው ያመጣ ነው። የመጀመሪያው ላይ ያልነበርኩኝም ሞር ኦፍ ታሪክ ነበረ። ሁለተኛው ላይ ግን የሆነ ነፍስ ያለው ፕሮግራም ነበረ። ስለ ቁርአን ነበር የቀረበው። ማሻአላህ በጣም የሚያምር ለው ተመልካቾች የአንዋር ምላሽ ፍለጋንም ቪዲዮ ከሚያዩ የቁርአኑን ቪዲዮ አይ ግን በጣም በጣም የሚያምር ኦኬ። የቁርአኑ ይቀርና ወይ አንተን ይሁን ማኑ ላይ ያስነካው ነው። በነገራችን ላይ የአብዱልዋሃብ የመጀመሪያው 30,000 መሰለኝ አይደለ? የመጀመሪያ ኤፒሶድ ከፍተኛ ቪው የመጀመሪያው ማለት የአብዱልዋሃብ የመጀመሪያው እንግዲህ ነው እና በሱ ነው እንደው ከፍተኛ የታየው ብሎ አፕ ያደረገው ቲክቶክ። ቲክቶክ ላይም ሀታ ቲክቶክ ላይ ክሊፑ በጣም ወጥቶ ነበር።
ስለ አላህ ሙር ያወራንበት ስለ ቤተሰብ ምናምን ስለ ቁርአን ምናምን ያወራንበት አብዱልዋሃብ ቤተኛ ከሚሆኑ እጩ እንግዶቻችን መካከል ነው ተብሎ ነው ይገመታል። በጣም ሳሂብ ናቸው። መርሐባ። ሶ እንደ ሪኮሜንዴሽን ያንን የ1 ሰዓት ከ37 ደቂቃ የቁርአን ፕሮግራም ደግሞ ቢመለከቱት ሸጋ ይመስለኛል። ወላሂ በጣም እኔ ስቲል እዛ ኤፒሶድ ላይ እንደውም እኔ ነበርኩ የነበረው አልነበርኩም እዛ ላይ። እኔ ስቲል ማየት የምፈልገው ኤፒሶድ ነው። በቃ የጊዜው አፕዴት ያደርጋል። ስፔሻል ስለ ቁርአን ያለ አመለካከት ምናምን ብሪፍሊ በደንብ አስረድቷል። በነገራችን ላይ አብዱልዋሃብ ሲመጣ የሚያወራበት አነጋገር ልባችሁ ካያችሁት የሆነ በጣም ረጋ ያለ ነው። በሹፍታ የሚመስለው ግን በቃ ልብ ይገባል በጣም። ቲክቶኩም እንደዛ ነው። ከቁሙር ቁርአናዊ ሀሳቦችን ነው ያሻግረው። ለሙስሐፉ ለቁርአኑ ያላችሁን አመለካከት በጣም አፕዴት ያደርገዋል ብዬ አስባለሁ። ብታዩት ይመከራል። ከጋበዝናቸው እንግዶች መካከል አንዱን ከአንዱ ያው አናበላልጥም። ሁሉም እንግዳ ክቡር ነው አይደለ? ሶ ማበላለጥ ምናምን ሳይሆን ያው ሞር ግን ልምድ ካላቸውና በጣም ይመስለኛል ትላልቅ ሰዎች በጣም የወደዱትና ብዙ አንጀት የሚበላ ታሪክ ምናምን የሰማንበት ደግሞ ወንድም ዲኑ አሊ ነው። ወንድም ዲኑ አሊ በጣም መንገድ ላይ ሳይው ሀታ እሱን ማለፍም አልችለው ሰው በጣም ደስ የሚለኝ ሰው ነው። የምር ለዲኑ የሚለፋ ሰው ነው። ለኡማው የሚለፋ ሰው ነው በጣም። እኔ ብዙ ጊዜ እንትን ነኝና እንባ ደረቅ ነኝ እና ብዙ አይመጣልኝም እና ለመጀመሪያ ጊዜ አሁን ያየሁት እንደው የዲኑን ፕሮግራም ስንሰራ ኤዲት ተደርጎ ተቆርጦ እንትን ፖስት ተደርጎ ነበርና እዛ ላይ ነው ያየሁት። በስርዓት አልቅሼ ምናምን የሱ ፕሮግራም ላይና በጣም ደግሞ ሀርት ተች የሚያደርግ ስቶሪ ነበር የሱም። በተለይ ከአባቱ ጋር የነበረው እዛ ይመስለኛል እዛ ፓርት ላይ መሰለኝና ዲኑ ብዙ ቤተሰቦቻችን ብዙ ተመልካቾቻችንም አስለቅሶብናል። ዲኑ በጣም ስታየውም አስለን የሚያሳሳ ሰው ነው ሐቂቃ ዲኑ እና ካቀረብናቸው በቃ በጣም በጣም ልቤን የነካኝ ታሪክ የዲኑ አሊ ነው። እሱን አለ እናንተም ምናልባት ሼር ማድረግ ትችላላችሁ። በዛውም ልክ ደግሞ ያ ኢነርጂ ፓርቱን ደግሞ በደንብ አለ አይደለ ዲኑ ላይ ሲያወራ ተግባሮቹ ላይ ምናምን ደግሞ ያ አዝኖ የተቀመጠ ሰው አይደለም። በጣም ኤነርጄቲክ በጣም የስራ ሰው የሆነ ነገር ከያዘ ጥግ ድረስ መሄድ የሚችል አድምቶ መስራት ምናምን የሚችል ሰው ነው። እንግዲህ አላህ በመንገዱ ጠንከርከር ከዛ ማንን አመጣ? ከዛ አንተ ኢሮፕ ልጅ አለት በጣም በቃ በእንግሊዘኛ ተደናብሬ ነበር። ያኔ ማሳቂ አድርጎ ነበር። እንግሊዘኛ የለመድኩት ባናወራ ራሱ ደስ ይላል። ከእናንተ ጋር እኮ ነው። ኔክስት አሁንማ የለም ማን ይናገረኛል? ፈረንጅ ካላመጣም ብላችሁ አመጣችሁ። ትልቁ የፕሮግራሙ ትልቁ እይታ እሱ ነበር አይደለ? ተቀባይነትም ነበር ይመስለኛል። ብዙ ያልተግባባንበት ኤፒሶድ ደግነቱን አልነበርክም እንዴ? አንተ ብትኖር ደግሞ ማሰብ ተመቶ ነበር እንዴት እንደምንግባባ በቃ እንካትን ካልኩ ከእንግዳችን ጋር ኢምራን አኺ ኢምራንን ነበር ያመጣነው። አኺ ኢምራን ቀይሩ ያለው ይለናል። እኛ አእምሯችን ላይ የተቀመጠው አኺ ኢምራን ነው። እኛ ተመችቶናል። አይመለከተን እኛ ተመችቶናል። አኺ ኢምራንን ጠይቀህ እንትን ተብሎ ነበረ እሱ መሰለኛ ምንድን የሆነ ግራ ገብቶት ያልኩት ሜሞ የሆነ ቃል ካፉ ወጥቶ እንግሊዘኛ እንትን ነው ቤንጃሚን ብሎ ቤንጃሚን አለ። አሁን እስካሁን ገብቷል። አንተ ምን ለማለት እንደፈለገ አታውቅም እንዴ? እኔማ አላውቅም ነበረ። አላውቅም ነበረ። ምንድን ነው ግን ትክክለኛ ትርጉም? መሪው ነው እንትኑ ላይ ዶላሩ ላይ ያለው ሰውየው ነው እንዴ? ቤንጃሚን እኔ እኮ ገንዘብ እንደሆነ ነው በቃ የገባኝ እንጂ እንትኑ ላይ ያለው ሰው ኢምራን በነገራችን ላይ ከሬን ያበለኝ የገረመኝ ነገር
አሁን እንጂ የምናወራው የእሱን እንግሊዘኛ እንደዚህ መሆን ምናምን እዛ ኤፒሶድ ላይ በደንብ ገልጾታል። የመጣበት ማህበረሰብ ነው ወደዛ የገፋው። በነገራችን ላይ ተገድጄ አይደለም ማን ነው ተገድጄ ነው ያለው ተገድጄ ነው እንግሊዘኛ እኔ እንግሊዘኛ የለመድኩት ከእናንተ እኩል ለመሆን ነው። እሱን ያቀረብንበት ምክንያት እንግሊዘኛ ያው እንግዶቻችንን ስናቀርብ በዚህ አጋጣሚ እንግዶቻችንን ስናቀርብ በሪዝን ነው የምናቀርበው። ያው ለእናንተ ምን ያስተላልፋል የሚሉትን ሀሳቦች አጤነን ነው የምናቀርበው እና ይህንን ስናቀርብ እንግሊዝኛ እንድትለምዱ እንግሊዝኛ መናገር መቅበጥ ለሚመስላቸው ሰዎች ያው ኢምራን ግን በሆነ መልኩ ደግሞ እሱ አድሬስ የሚያደርጋቸው የማህበረሰብ ክፍል አለ አይደል? እንግሊዝኛ የሚያውቁ ልጅ አይ ለሀቅ ነው አምዛ የሆነ ደብሩታል። አይ ግን አሉ እንደዚህ አይነት እንትን ኢቭን የሚሰሙት ሌክቸሮች የሚሰሙት ዳዕዋዎች ምናምን ወደ እንግሊዘኛው ሳብ ይላሉ። ውሏቸውም ያ ከለር ያበዛሉ ምናምንና አንዳንድ እንደዚህ አይነት ነገራቶች ሰው ውስተት ይመስለዋል። ገብቷል። በዌስተርኑ በጣም ኢንፍሉዌንስ ይደረጋሉ። ግን ከዛ ኢንፍሉዌንስ ጋር በምን መልኩ ነው ባላንስ የምታደርገው ከዲን ጋር አብረህ በምን መልኩ ነው የምታስኬደው የሚለውን ያንን ባላንስ ለመስራት ነበረ። ኢስላም ሲባል ወይም ደግሞ እስልምና ሲባል አረብ ሀገር ብቻ ትዝ ለሚላቸው ሰዎች ያው እስልምና በእንግሊዝኛም ይነገራል ለዓለም የመጣ ዲን እና ትንሽ ከሱም ጋር አለመግባባቶች ስለነበሩ በዚህ አንግል ኮት ውስጥ አስገቡልኝ። በዚህ ኬዝ እኛ ያቀረብ ነው ማለት ነው። ሞር ጥላቻ ምናምን የሚሰነዘርበት እና ይዘንጣል ልጁ ያለህ ልብስ አጥበህ ከለበስክ በጣም የሚገርም መልእክት ያስተላልፍ። በቃ ኢስላሚዝ ሞዴስቲ አለ። ይሄን ከስር በሰብታይትል ታስገባላችኋለሁ ያልኩት ትርጉሙ ለዚህ ኤፒሶድ ዝግጅት ላይ የተሸመደደች ሀረግ የሚለው ነው። አንተ በእናት እና ዘመናዊነት ምናምን ታበዛለህ ሲባል ያው ሞር ደግሞ የኛን ኤጅ እኛ አካባቢ ያሉ ሰዎችና በእኛ ተመሳሳይ እድሜ ያሉ ሰዎችን እሱ ጋም ስላሉ በጣም በቃ ጎራ እንዳይፈጠርና እሱም በጣም የተገለለ ምናምን እንዳይመስለውም ጭምር ያንን ለመንካት ሞክረናል። በጣም ብዙ ወጣቶችን ማናገር የቻለው ኤፒሶድ እሱ ኤፒሶድ ነው። በጣም ብዙ የኛ ኤጆችን የኛ እንደዚህ አይነት ላይፍ ላይ ያሉ ወጣቶች በጣም ብዙ ኮሚኒኬት አድርገውኛል። በጣም የወደዱት ኤፒሶድ ነው። በጣም ራስ እንዴት አድርጋ አብዴት እንደምታሻሽል አድርጎ ገልጾታል። በጣም አሪፍ አድርጎ ገልጾታል። አሪፍ መልበስ፣ ስፖርት እንቅስቃሴዎችን ምናምን ይሰራል። ስለዚህ ከእንግዶቻችን ከዛ በኋላ 2 እንግዶችን አቅርበናል። የዚድንና ባዮግራፊ ላይ የተመሰረተ የያሴርንና ከዛ ከቁርአን ጋር ተመሳሳይ ከአብዱልዋሃብ ጋር አይነት ይዘት ያለው ቁርአን እንዴት እንረዳ ምናምን የዚድ። ከዛ በኋላ 4ታችን ብቻ ተሰብስበን የሰራ ነው ኤፒሶድ ነው ስለ አደብ ያነሳንበት እና 4ታችን ተሰብስበን ከሰራ ነው ውስጥ አሪፍ እይታ ካላቸው ኤፒሶዶች መካከል አንዱ የአደብ ርዕስ ያለው ኤፒሶድ ነው። ስለ አደብ ብዙ አውርተናል። እኛም አይ ቲንክ አደብ ገዝተናል። ያንን ፕሮግራም ያንን ግዴታ ነው ስለ አደብ እያወራህ አደብ ካልገዛ አይ ከዛ በኋላም አደብ ገዝተናል እንጂ ነው ብለህ ነው። እሺ በዚህ ከደረሱኝ ሌሎች መልእክቶች መካከል የሆኑ አይነት ሰዎች የሚያስደስታቸው እንደዚህ ለአራት ቁጭ ብለን የምንሰራቸው ፕሮግራሞች ናቸው። ጥሩ ነው እንግዳ መጥቶ ታሪኩን ሲያወራ በሆነ መልኩ አሪፍ ነው። ግን ቶፒክ ተነስቶ በተመሳሳይ ቋንቋ በወጣት ቋንቋ እርስ በርስ በደንብ ስንፋጭበት ያሉ ኤፒሶዶች ያዩት ተመልካቾች በደንብ የወደዱት ፕሮግራም በደንብ ኮሜንትም ያገኘሁበት ነውና እንደዚህ አይነት ፕሮግራሞች ኢንሻአላህ በዚህ ፕላን አለን አይደል? ተደጋጋሚ በሐሳብ ዙሪያ ምናምን እንደምናወራ ኢንሻአላህ ሐሳብ ስለተወራ ይመስለኛል። ያው ሞር እንግዳ ሲመጣ የሱን ታሪክ መስማት የሱን ውጣ ወረዶች ማዳመጥ ምናምን አንዳንድ ሰው ላይ መቸው ይችላል። የሱ ምርጫ ነው። ሐሳብ ላይ ሞር ሲወራ ግን ሰውየው እንዲያስብም እድል እየሰጠ ነው። ስለሆነ እንዳልከው ሞር በሐሳቦች ዙሪያ ደውለው የሚከራከሩ ልጆች አሉ። ስለ ቤተሰብ ባነሳ ነው ስለ ቤተሰብ ጉዳይ ባነሳ ነው እንዴት ምናምን ተብሎ በጣም በቃ ረጅም ሰዓት ያወራሁት ስልክ ራሱ አለኝ። ወላሂ በጣም በቃ
ስለ ቤተሰብ ስለ ጓደኛ ያነሳንባቸው ፖይንቶች ላይ አይ እንደዚህ አይደለም ትልቁ ደግሞ ይመስለኛል የዚህ እንትን ሪዋርድ ያ ይመስለኛል ማለት እንደዚህ አይነት ኤፒሶዶች ስናዘጋጅ ቢሳይድ የሆኑ እንግዳዎችን አምጥቶ የእሱን ታሪክ ከመስማት ጎን ለጎን ሀሳቦችን ማንሳት በጣም ለእነሱ ይጠቅማቸዋል። ፋሚሊየር ይሆናል። አንዳንድ ያልተነሱ ሀሳቦች አሉ ሁሉም ጋር ያሉ ኮመን ሰንስ ሆነው ወደ ፐብሊክ ያልወጡ ሀሳቦች አሉ። በተለይ አሁን የወላጅ እንትን ብዙ ጋር ያለ ብሶት ነው ምናምንና እነዛን ነገራቶች ኮሚኒኬት ሲደረጉ በደንብ ተመልካችም ጋር ጥሩ መልክ ይኖረዋል ብዬ አስባለሁኝና ደግሞ ከእንትን ጋር አሪፍ ነው ማለት ነው። ከሪያሊቲ ጋር ከህይወት ተኮር ላይፍ ተኮር አይነት እንትኖች ስለሆኑ ፕሮግራሞች ስለነበሩ በጣም ይወደዳሉ። እንደዚህ አይነት ሰውን ተች የሚያደርግ ማለት ነው። በቀላሉ ሰዎችን ሊያገኝ የሚችል አይነት ሀሳብ ስለሚነሳ ሰዎች ይወዱታል። እንደውም ሞስት ኦፍ ዘ እንትኖች ተመልካቾች ኮመንት ላይ እያየው ነበረ እናንተ አራታችሁ ስትመጡ ምናምን ይላሉ። ከዛ ደግሞ እንዲሁ የሆነ ሰዓት ላይ እንግዳ ብቻ አምጡ እሺ ያለኝ ሰው ሀሳብ ተው ያረሳል እንግዳ ብቻ አምጡ እሺ ነው ያልኩት። በዛው ልክ ካያችሁ ኮሜንቶች ምናምን ሰው ራሱ አይቀንስ እንግዳ ሲመጣ ራሱ የሆነ አምስተኛ ወንበር ይምጣና ለአኗር የተባለው ወንበር ይዛችሁለት ነው የሆነች ኩርሲ ነገር አምጥናስ የሱ ቦታ ላይ እንግዳ ስለሚቀመጥ እንደዛ ይሉት እንዴ። ከዛ የሆነ ሰዓት ላይ ቀደም ልነግርህ አልነበር የሆነ ሰዓት ላይ ባይተዋር እንደሆንኩ የተሰማኝ እዚህ ፕሮግራም ላይ አያቀኝም ማለት ነው ምናምን አልኩ። እንዴት የሆነ ፕሮግራም ሰርተን ነበር እንደውም በኋላ እንመጣበታለን። አሁን አንስተን ነው ለፍ ስለ እንትን ሰርተን ነበር ስለ ሶሻል ሚዲያ ከህይወት ከሶሻል ሚዲያ በፊት ምናምን ብለን ሰርተን ነበር። እሺ አዎ እና እዛ ፕሮግራም ላይ እዛ ተቀምጬ በቃ ትንሽ ስናወራ ነበር ስለ እንትን ከሶሻል ሚዲያ በፊት ስለነበረው ህይወት ምናምንና ማሻአላህ በጣም ያነሳችሁ ታሪፍ ነው ሀሳቡ እና የዛሬው እንግዳ ደግሞ ማሻአላህ አንተን ነው የዛሬው እንግዳ ነው። የዛሬው እንግዳ ደግሞ ማሻአላህ በቃ በጣም ምናምን እንዲህ የሚያጋጥማል ነው። አሁን ኢምራን ነች እንግዲህ አሁን እንግዳ እዛ ጋር ይሰየማል ተባብለናል። እንግዲህ አበባ ያለው ለዛ ነው አንተ ቦታ በአበባና በላይቱ መካከል አበባው ለኔ ነው መሰለኝ ዑመር እንትኑን ይሄ ለአራት የሰራናቸውን በዚህ አንድ ላይ አስተምብን ለአራት ከሰራናቸው የመጀመሪያው ከሩፉ በኋላ የሰራነው ቤተሰብ ጓደኛ ብዙ ታሪኮችን አንስተን ነበርና ቲክቶክ ላይ እንደውም አቻ ግፊት ስለ አቻ ግፊት መሰለኝ ቲክቶክ ላይ እንደውም ሞር በቃ በጣም አሪፍ ታሪኮች የተነሱበት የቤተሰብ ትዝ የሚላችሁ ከሆነ የመጀመሪያም ነበር የሆነ እንትን ጠቅሰው እንደውም የሆነ የመጽሐፍ ስም ጠቅሰው ያ መጽሐፍ በፖድካስት ነው ምን አለን ኮሜንት ምን ሆኛለሁ የሚል ለዛ አይነት ነገርና ሰዎችን በደንብ አግኝቷል መሰለኝ ፕሮግራም። አሪፍ ኤፒሶድ ነበረ። በጣም አሪፍ ኤፒሶድ ኢንሻአላህ። አይ በደንብ ልናስለምደው ይገባል። ተምኔል እንትን ትነግሩኛላችሁ የጓደኛ ስለ ጓደኛ ምናምን ስናወራ ወላጅ ጓደኛ ስለ ጓደኛ ስናወራ ምን ነበር የተጻፈው እንትኑ ላይ እውነተኛው ጓደኛ ወይስ የጥቅም ትስስር ታራ ነበረለት ኦኬ ተመልካች እንዴ ልል ነበረ ግን ወላሂ እንደዚህ ነበር ይመስለኝ አኖሪ አኔ ለጣፍቶበት አንተ ግን ሁለተኛ ግን አንጀዋው ኮለ እንዳታለብ ብየዋለሁ እኮ ወላሂ አልሰማሁም። አቻ ግፊት በጣም በቃ የተከራከርንበትም ኤፒሶድ ይመስለኛል። አቻ ከመገፋፋት ያዳነ ፕሮግራም ለውጥ ሊያመጡ የሚችሉ ኤፒሶዶች እንዳለ የተሰሩት ለአራት በሰራ ኦኬ አረ እንግዶቻችንን ኖ አይ እንደዛ ለማለት ፈልጌ ሳይሆን በእኛ እድሜ በእኛ ዓለም ላይ ላለ ሰው ፌስ የሚያደርገውን ነገር የሚያውቀው በእኛ ሲነገረው ነው ብያምናለሁ። አልደረሳችሁም ያንን ነገር ገና እናንተ ያንን ነገር ለመናገር አልደረሳችሁም ለሚሉ ሰዎች ምን ምላሽ አላችሁ? ግን እንደዚህ በጣም ቱርች የሚያደርግ ንግግር ብዙ ጊዜ ይሰማሉ። አይ አንዋር ከላይ ነው እየተመለሰ ያለው ለሱ ችግር የለም። በአላህ ለእንደዚህ አይነት ነገሮች መልስ ስጥ ውስጥ እኔ ይኸውልህ መልስ ብቻ ሳይሆን እኔ የገጠኙን ልንገርህ። ስፔሻሊ አሁን እኛ ፕሮግራም ላይ እኛ ስለ ትዳር የሆነበት በጣም የተወሰነ ነገር ነው አይደለም። ሲጀምር ስለ ትዳር ያወራ ነው በእንትን ጉዳይ በዑመር አይ እንግዶችን ስንጠይቅ ነው
እኮ በአብዛኛው በዛ ነው። ከዛ ደግሞ የዑመር ኤፒሶድ ላይ ነው። በእኛ በኩል ደግሞ ወደ እኛ ጥያቄ የመጣው ደግሞ የዑመር ኤፒሶድ የዑመር ላይ ስለዚህ ጉዳይ አታንሱ ነው ነገር በጣም እኔ ተብያለሁ በስነ ስርዓት። ለምን ገና ናችሁ ነው ገና ናችሁ የሚባል ነገር አለ ወይ እንትን ይመስለኛል። ግን እኔ ግን ለዚህ እንትን መልስ መስጠት ፈልገው ማለት በጥያቄ ማለት መች ነው ገና ማይኮን ማለት ልኩ ሰዓት ስንት መች ነው አግብተህ አውራ ይመስለኛል። ግን እኔ ደግሞ ሁሉም ሜቢ ስለ ትዳር ከሆነ ኦኬ ደርሰህበት አውራ ማለት ይሆን አቺቭ አድርገህ ከዛ ባይዘው ኤፒሶዶቹ ላይ ማለት ነው ትዳር እንደዚህ ቢሆን ትዳር ውስጥ ያለው ሰዎች እንደዚህ ቢሉ ምክር አይደለም የሚሰጠው ቢኮዝ አናቆም ያንና ደግሞ ግን እኛ ጋዛ ሲወራ የነበረው ጀስት አለ ለምሳሌ ወጣቱን አራታችን የምንስማማበት ነገር ቢሆን ምንድነው ወደ ትዳር እንገፋለን። እሺ ትዳር ኤክስትሪም ጣሪያ ነው ሉክ አረ እኔ በጣም በቃ እሺ ላናዳችሁሽ ትዳር ኤክስትሪም ነው እንደውም ችግር የለውም። እሺ ስለ ልጆች አስተዳደግ አይደለም የምናወራው። ስለ ልጆች አስተዳደግ ኦኬ ገና ነው። እኛ ከወላጆች ይሄንን እንፈልጋለን ሶ ልጆችን ወክለን ልጅ ሆነን ነው የምናወራው። ይሄንን ኤፒሶድ ሰርተናል ትዝ የሚላችሁ ከሆነ ይሄ ኤፒሶድ ተሰርቷል። አሁን ያልቀደም ያልነው የመጽሐፉ ነው። ይሄ ኤፒሶድ ኢምራን ሄደችብኝ ያዙልኝ ኢምራን እንድናደድ ተናዳችሁ እንድታወሩ ስለፈለኩ ተናፋቃ ስሜታዊ ሆኑ እንጂ ወይኔ ሶ ስለ እኛ ልጆችን ወክለን ነው የምናወራው። አይዋ ከባባባል ከወላጆች ከእናትና አባቶቻችን ይሄን ካሳዳጊዎቻችን ይሄንን እንፈልጋለን ብለን ስናወራ ገና ናችሁ ተብለናል። እና ይሄንን የሚያወሩት ሰዎች በነገራችን በሳል ሰዎች ብለን የምናስባቸው ሰዎች ናቸው። ሻይ አየ እሺ ሻያችን ደርሷል። አሁን ሻይ ለማስተላለፍ ብቁ ነህ ወይ ደርሰሃል ወይ? የሻይ ሰዓት መጠጣት ፈልጌያለሁ ሰው ደርሻለሁ። በጣም ይሄን ሻይ ስፖንሰር ያደረገልን ፉአድ ኑሪ ነው። ፉአድ ኑሪ ማለት ደግሞ የእንደ ሀሳብ ፖድካስትን ተምኔሎቹን የሚሰራ ግራፊክስ ነው። ለምን ለሐምዛ በዛ ተሰጠ? ፉአድ ኑሪ አስተዋወቅኩልታ። እሺ እንቀጥል። ምናምን አለው ይመሰለህ። የመጀመሪያው ጥያቄ እየኖርን አይደለም ወይ ነው ማለት የለንም። ሶ ሁሉም ነገር ፐርስፔክቲቭ ነው። ሁሉንም ነገር አንተ ትመለከተዋለህ። እኔ በምመለከተው መልኩ ያ ሰው እየተመለከተው አይደለም። ለምሳሌ የጠረጴዛ በእኔ በኩል ክፍተት አለው ምናምን ባዶ ነው ምናምን ነገር አይመን ነው። ግን የዚህ ጠረጴዛ ወይም የሆነ ሰንበዲ ነው የዚህ ጠረጴዛ ቆይታ ያለው ግን እኔ የማየውን እያየ አይደለም። ሶ እስካለን ድረስ ሁላችንም የራሳችን መልከታ አለን። ቅድም ላነሳኸው ለምጣለህ ስለ አስተዳደግ ሁላችንም አድገናል እንበል ሁላችንም ታናሾች አሉን አይደለ? ሁላችንም የራሳችን መልከታ አለን። ሶ ምናልባት እሱ የሚፈልገውን መልከታ ደርሼለት ላልሆነ ወይም ደግሞ እሱ እንዲነገርለት የምፈልገውን ነገር ላላወራ እችላለሁ። ግን እኔ የተመለከትኩትን አወራለሁ። ያ ነው አሁን ብዙ ጊዜ የሚፈጠረው ግጭት ያ ነው። አየሁት አወቅኩት ብሎ የሚያስበውን ነገር ከሱ ጋር ሚት ማያደርግ ነገር ስታወራ አልበሰለም ገና ነው ምናምን ትባላለህ። ያው እሱ አታክ ማድረግ የሚፈልገው መቼ አይተህ መቼ አድገህ እድሜህን ነው አታክ ማድረግ የሚፈልገው። አለሁኝ ያልኩህ እኮ በቃ ማለት በሐያት አለው እየኖርኩኝ ነው። በግራም ነፈሰ ፊት ምናልባት እሱ ጋር በፊት ለፊት እየነፈሰበት ነው፣ እኔ በጎን እየነፈሰብኝ ነው። እኔ የሪሌሽንሺፕን ችግር አውቀዋለሁ። ሰው ወደ ትዳር ስገፋ ከሱ በላይ ሪሌሽንሺፕ ምን ያህል ጥፋት እንደሚያመጣ ነው ያውቃለሁ። ገብቶሃል አይደል? አትሊስት ትዳር መሰብሰብ ነው። በዛ ፐርስፔክቲቭ እኔ ያለው እሱ ያ ፐርስፔክቲቭ የለውም። ሶ አንድ ሰው እየኖረ እስካለ ድረስ የፐርስፔክቲቭ ልዩነት ብቻ ነው እንጂ ማንም ማንበቡ ቼክ ማድረጉ ሪሰርች ማድረጉ ጥሩ ነው። ግን ለማንም የተሰጠ ሀሳብ የመሰንዘር መብት የለም፣ ለማንም የተከለከለ የለም ብዬ አምናለሁ ፐርሰናሊ። የሻይ ሰዓት እየጠጣ እንትን ነው። አንዳንዴ ህይወት ውስጥ ሆነ ስትናገር በእርግጥ ይለያል በጣም ብዙ ነገር። አንተ እንዲሆኑ እያልክ ያለኸውና ሰዎች እየሆኑ ያሉት ነገር ትንሽ ክላሽ ሲያደርግ መሰለኝ እንደዚህ አይነት ሀሳብ የሚፈጠርባቸው። ካልገባህበት ያንን ሀሳብ ያንን ሜቢ መፍትሄ ብለህ ያቀረብከውን ነገር እያወራ ያለኸው አንተ ባየኸው ነገር
የሆነ ኮንክሉዥን ሰርተህ እንዲህ ቢሆን እያልክ ነው። ምናልባት ያንን ነገር የሞከሩት ሰዎች ውስጥ ሆነው ላይሳካላቸው ይችላል። አንተ ኮንክሉዥን ሰርተህ መፍትሄ ወይም ደግሞ ሶሉሽን ሜክ ያደርጋል ብለህ የነገርካቸው ነገር ማለት ነው ኖረውት። በነገራችን ላይ አብዛኛው ሰው እንደዛ ነው። መፍትሄ ብለህ የምትሰጠው ነገር ሜቢ ሞክሮት ሳይሰራለት ሲቀር ከዛ ኖሮበት ፌል ሲያደርግበት አልደረስክም ይልሃል። ምናልባት እሱን ነገር ያየው ግን እሱ ብቻ ነው። ምክንያቱም ትዳሩ ያለበት እሱ ነው። ከዛ ደግሞ ሞክሮ ፌል ያደረገበትም ሜቢ እኮ እሱ ብቻ ሊሆን ይችላል። ነገር ግን ምን አለ መሰለህ ይሄ ስልክ እኔ ጋር እያለ ምን ያክል ክብደት እንዳለው እኔ አውቃለሁ አይደለ? ብሰጠው ኢምራን ምን ያክል ክብደት እንዳለው ያውቃል። ነገር ግን እኔ ጋር እያለ ክብደቱን ገስት አድርጋለህ፣ ትገምታለህ። መቼም ይሄን ቢይዝና ይሄን ቢይዝ ሊኖረው የሚችለው ክብደት ተመሳሳይ ነው ብለህ ዲሳይድ አታደርግም። የሆነ ከምታየው ነገር ምናልባት ደመና ሲመጣ ነገር ተምራችኋታ ላይ የሆነ እንግሊዘኛ ትምህርት ደመና ስታይ ሊዘንብ ነው ትላለህ። ጂኦግራፊ ደመና ስታይ ሊዘንብ ነው ትላለህ። አይ ሊዘንብ ነው። የሆነ ነገር ታይና አይ እንዲህ ሊሆን ነው ትላለህ። ነገር ግን ውስጡ ሆነህ አይደለም። ምናልባት ይሄን ይዘኸው አይደለም። ምናልባት ከዚህም በፊት ይዘኸው ሊሆን ይችላል። ነገር ግን ሰዎችም ጋር እያለ ምን ያክል ከባድ እንደሆነ ምን ያክል ቀላል እንደሆነ አንጻራዊ ታይና ትመዝነዋለህ። ሰዎች ያሉበትን ህይወት ብቻ አይደለም የሚናገሩት፣ ማለት ስላሉበት ብቻ አይደለም። ብዙ ህይወት አለ፣ ደግሞ ብዙ የሚያዩት ነገር አለ። ምናልባት ካገባው ሰው ይልቅ የሆነ ያላገባ ሰው እኮ ብዙ የትዳር ህይወት አይቷል። በጣም ተመሻሽቶለት ምናምን ካደገ ልጅ የሆነ በጣም ብዙ ደግሞ ህይወት አይቶ ወላጅ የሆነ ሰው አለ። ወላጅ ስትሆን በአንድ አይነት መንገድ አይደለም። የሆነ አሪፍ ጥሩ የሚባል ህይወት አሳልፈህ ወላጅ ትሆናለህ። ጥሩ ያልሆነ ህይወት ደግሞ በጣም በቃ ብዙ ነገር አይተህ ደግሞ ወላጅ ትሆናለህ። ነገር ግን ልጅ ደግሞ ነበርክ አይደለም? የዛኔ አንተ ከውጭ የምታየውን ነገር እንዲህ ቢሆን ትላለህ። እኔ አሁን በጣም እኔ ገርሞኛል። ማለት ሜቢ የትዳር እሺ እንትን ሊሆን ይችላል፣ ያን ያህል ትንሽ ያልደረስንበት ምናምን ሊባል ይችላል። እስቲል ባልስማማም በዛ ነገር ላይ ማለት ነው። በእርግጥ አላህ ይሄን ማንነታችንን ይሄን እያወራን ያለነውን ነገር ህይወት ውስጥ ስንሆንም የሚቀየር እንዳያደርግብን እሱን እፈራለሁ። አንዳንዴ ሳትደርስበት ያወራኸው ነገር ስትደርስበት ይቀየራል። አዎ ብዙ ነገሮች እንደዛ ናቸው። ሊሆን ይችላል ማለት ሊሆን ይችላል። እሱም ኤክስፔክት ከመደረግ ጋር ነው። አሁን እኛ ያወራ ነው አሁን ባለን ልምድ፣ አሁን ባለን እይታ፣ ባለን ኤክስፒሪየንስ ነው። ምናልባት ስንራመድ ሊቀየር ይችላል። ግን አሁን ላይ ያየ ነው በዙሪያችን ላለው ግን ለእኛ ሪያሊቲ ይሄ ነው እንጂ we are not perfect። ግልጽ ነው። የዘርፉ ባለሙያ አይደለንም። ሁሉም ለምሳሌ አፉ በደኝና ቆርጬ እንትን አልኩኝ። የያዝከው ስልክ ክብደቱን አንተ ታውቀዋለህ። እንበልና 10 ኪሎ ግራም ነው ስልኩን ተወና የሆነ ነገር 10 ኪሎ ግራም ነው ለአንተ በጣም ከባድ ነው። ከማን መልከታ አንጻር? ካንተ መልከታ የሆነ ፈርጠም ያለ ሰው ቢይዘው ለሱ ቀላል፣ አንተ ከባድ ነው ብለህ መደምደም አትችልም። ምክንያቱም ኤክስፒሪየንስ ያረከው ነገር ብቻ ስለሆነ ማለት ነው። ሶ እኛም የቀመስ ነው ያየ ነው ለዙሪያችን የሚመጥነው ሲሆን አደግ ስንል ምናልባት ከባድ ነው ብለህ ጠንከር እያልከ ስትመጣ ኦኬ ይሄ ነው እንደ ከባድ ያልኩት ልትል ትችላለህ። እኛም እየበሰልን እያደግን ስንመጣ ሌሎች መልከቶች ሊዳብሩ ይችላሉ። ናቹራል ነው። ገና እንደዛ ይሆናል ተብሎ ግን አሁን ምንም መልከታ የላችሁም በጣም ስተት ነው ብዬ አስባለሁኝ። እና ደግሞ ብዙ ጊዜ ለሰዎች ከባድ ነገር ማለት ያ የእቃው ወይም ደግሞ የተሸከሙት ነገር ክብደት ብቻ አይደለም። ያንን የተሸከሙትን ነገር አያያዝ አለመመቸትም ክብደት ነው። አብዛኛውን ጊዜ ቀላል እቃዎች ነገር ግን ለመያዝ የሚከብዱ እቃዎች የሉ የማይመቹ ማለት ነው። እነዛ እንትንህን ሸክምህን በጣም ከባድ ያደርጉብሃል። ነገር ግን እቃው ከዛ አንጻር ያን ያህል ሲሊ ሊሆን ይችላል። እና የኖርከው የሆነ ህይወት አለ፣ ያሳለፍከው የሆነ ህይወት አለ። ምናልባት ያንን ካየውና ከኖረበት
ይልቅ አንተ ከውጭ ሆነህ ብዙ ያየሃቸው ኮንክሉዥን የሰራህባቸው ብዙ ነገሮች ይኖራሉ። ከዛ ነገር ተነስተህ ግን ሜቢ ደመና ሲመጣ ሊዘንብ ነው ብለህ ገስ እንደምታደርገው ይሄ ነገር ሲከሰት ደግሞ እንዲህ ሊሆን ነው እንዲህ ቢሆን እያልክ ሀሳብህን ሪፍሌክት ታደርጋለህ። ነገር ግን ቅድም እንዳልኩ ሳትደርስ ያወራህበት ነገር ስትደርስ ሲቀየር አንተ ደግሞ ሰው ነህ። ምናልባት እዛውም ላይ ያለህ እኮ ሀሳብ ይለያወጣል። ውስጥ ሆነህ አይደለም ሳትገባና ገብተህ በጣም ብዙ ልዩነት አለ በማየትና ባለማየት። እያየኸውም ብዙ የምትለዋወጠው ነገር አለ። ብዙ የምትለዋወጠው ዛሬ የነበረህ ምልከታና ነገ ያለህ ምልከታ አንድ አይደለም። እስቲ እዛውም እያለህ ማለት ነው ነገር ሰው ነህ። በቃ አንተ የምታየው ነገር እንትን ታስተላልፋለህ። ከጠቀመህ በነገራችን ላይ እኔ አሁን ጠቅሟችኋል አይደለ? ሰው በዚህ ላይረዳው የሚችለው ለምን እንደሆነ አላውቅም። ጠቅሞናል፣ የሆነ ነገር አስተላልፏል። በቃ ከተናጋሪው ማንነት ሳይሆን ጉዳዮችን ከንግግሩ አድርጉ ነው የምለው እኔ። በቃ ከንግግሩ የሆነ ስታስቡት ለእናንተ የሚሰራ ከሆነ ፌል የማያደርግ ከሆነ ስትሞክሩት ደግሞ በቃ አይ አሪፍ ኢፌክቲቭ ነው ይሄ ጉዳይ ይሄ መፍትሄ። በነገራችን ላይ መፍትሄ ብለን የምናስቀምጠው የለም ፖድካስት እንደመሆኑ የሆነ ሀሳብ ያለው ሀሳብ እንትን ብለን ነው የምናልፈው። ነገር ግን ከጠቀመ የሆነች ነገር ሮል ከተወጣለ ሀሳብ ያመልከታ በቃ ያዘው ንግግሩን ከተናጋሪው አስቀድም። እኔ እንደ ሀሳብ ፖድካስት ብለን ስንሰራ ያው በዋነኝነት የምናናግረው ዘመነኞቻችንን ነው ብዬ ስለማስብ ነው። ዘመነኞቻችንን ነው የምናወራው። እኛ ዘመን ላይ ያለውና ከዚህ በፊት ይህንን ሀሳብ የሚሰነዝሩ ሰዎች ላይ ያለን ዘመን ደግሞ በጣም የተለያየ ነው። እውነት ነው ማለት ያላነሳናቸው በጣም በርካታ ርዕሶች አሉ። አልደረስንባቸውም ገና ነን ብለን ያላነሳናቸው እኮ ብዙ ርዕሶች አሉ። ግን አሁን ላይ ደግሞ እያየናቸው ያለነውን በእኛ ኤጅ ላይ እያየናቸው ያለውን የኛ ጄኔሬሽን እኮ ትልቁ ችግር ብዙ ሪሌሽንሽፕ ውስጥ የተጨመላለቅ ነው። ወላጆች ብዙ ስለማያወሩ ነው ልጆቻቸው። ይሄ በጣም በቃ ግልጽ ነው። ዝግጅት ስላልተደረገ ነው ለዛ ነገር ላይ ማለት ነው። አትሊስት መውጫ መፍትሄዎቹን ቤተሰብ ጋር ተቀራርቦ ብዙ ሰው ከቤተሰብ ጋር ስለማያወራ ብዙ ክፍተት ተፈጥሯል። ያ እንዳይፈጠር ድጋሚ ደግሞ በእኛ ዘመን ከኛ ኤጅ እና ከኛ በታች ላሉ ሰዎች ደግሞ ድጋሚ እንዳይፈጠር ነው እነዚህ መፍትሄዎች የምናስቀምጥ። ብዙ ሰው ከታናናሾቹ መማር አይወድም። ለዛ ነው ትልቁ ችግር። ኦፕን ሁኑ ማለት ከታናናሾቻችሁ በቃ ተማሩ፣ ከልጆቻችሁ ተማሩ ከልጆቻችሁ ሲባል እንትን እያልኩ አይደለም። እሺ ይኸውን ይሄ ተቆርጦ ቢወጣ ሌላ ነገር ነው የሚያስተችን። ግን ሀሳብ ውሰዱ ነው ከልጆቻችሁ ሀሳብ ውሰዱ ምናምን እንደዚህ አይነት ነገሮችን ከታናናሾቻችንን በቃ ሀሳብ እንውሰድ። ልክ ከሆኑ አዎ ልክ ናቸው። የሆነ ሀሳብ ሁሉም 100% ሀሳብ ግዴታ ለመናገር መኖር አለበት ብዬ አላስብም። እኔ 100% እንደዛ ያ ካልሆነ ማንም ሰው አያወራ ምል ሰው አይደለሁኝም። ግን በቻልነው አቅም ዘመናችን ላይ ያሉ ነገሮችን ለማንሳት የተወሰነ እንሞክራለን። ብዙ በዛ ውስጥ ባንረጋገጥ አሪፍ ነው። ይሄንን ሻገር እንበል። ይሄን ያነሳውበት ምክንያት አራቱንን ስናወራ አንድ አይነት ፐርስፔክቲቭ ያላቸው ሰዎች አሉ። መቼ ደረሳችሁ የሚሉ ሰዎች አሉና አብሽሩ በርቱ። የሆኑ ሀሳቦችን ማንሳት እንቀጥላለን ከኛ ትውልዶች ጋር ማለት ነው። ቅድም አናምር ያንስ የነበረው ሀሳብ ላይ በጣም የተመቸኝ ምናምን ደግፎታል። እና ይሄ እቃውን የሚያዙ ጉዳይ ላይ ማለት ጉዳይ ስለ በጀነራል እንደ ፖድካስቱን መጣ ሀሳብ ማለት ነው የሆነ ላይፍ ላይ የሚመጡ ተግዳሮት የሚባለው በቃ ሀሳቦች የሚከብዱን ነገሮች ወደ ሚዲያ ስናወጣቸው በዛን ጊዜ ነበር ሰዎች እነሱ እንዴት እንዳሳለፉት ያውቁታል። የዚህ የእቃውን ክብደት ያውቁታል ምናምን። ግን ኢምራን እንዳለው የአንዋር የዛን ነገር የመያዝ አቅም ግን አንዋር ነው የሚያውቀው። እኔ አላውቅም። ገባህ? አንዋርን ሆይ ስፔሻሊ ደግሞ እሱን ካልተረዳሁት እንኳን ምን ማድረግ አለብኝ መሰለህ? እኔ እንደ ታላላቆቻችን በጣም ይቅርታ እዚያ ምክር ለመስጠት ደረጃ ሲሆን ግን ይሄ ልጅ መረዳት እንኳን ካልቻልኩኝ ተረዱኝ ብሎ ግን ሀሳብ ሲሰጥ ግን ኦፕን መሆን አለብኝ። የኔ ዘመን ልጆች እንደዚህ ነን፣ ይሄ ችግር እያጋጠመ ነው፣ አብዛኞቹ ሰዎች በዚህ ችግር ውስጥ እየማቀቁ ነው ብለን ግን እኔ እንደ ወላሂ ሀቂቃ እንደ ለራሴ አደላህት ወይና የዘመን ወጣት ያሳዝነኛል። የቀበጥን ስለሚመስለው ነው። ታላላቆቻችን የቀበጥን ይመስላቸዋል። ምን ያለብህ አንተ ሁሉም ነገር ተሟላለህ አይደል እንዴ እንደሚባል ንግግር ቶርች የሚያደርግ ሲል በጣም ልክ ያልሆነ ሀሳብ። ማለት ትማራለህ፣ ትበላለህ፣ ትጠጣለህ፣ ትተኛለህ ምን አለብህ?
እኔ ይሄ ወላሂ ሁለት ባህላዊ ያጋጠሙኝ ልጅ እያለሁኝ ማለት ነው። ልጅ እያለሁ አንዴ እንደዚህ በሆነ ነገር በቃ እንደዚህ ነገሮች በቀልድ መልክ ታወራለህ ነው ነገር ከዛ ጭንቀት እኮ ነው ነገር ጀዛኔ ጀስት ቀልድ ነበር ያልኩት ማለት ነው። ምናስ በዚህ ምን አስጨናነቀህ ገና ስታድግ ይመጣል አይደል እንዴ ማለት ነው። ልጅ እያለሁ ነው እዛኔ ነበሩ ጭንቀቶች እኮ አሉ እኮ እኔ ጋር እኮ አይ ብዬ አለፍኩት። ከዛ እስቲ ለሆነም በቀልድ መልክ አሁን ቀልድ ነበር ታውቃለህ የተጫወት ነው። እዛ ትላልቅ ሰዎች ናቸው ይሄ መጥቶ እንደዚህ ነው ምን ያስጨናንቀሃል አሉኝ ማለት ነው። አሁንም አድገህ ማለት ነው ገባ ሶ የሚመስላል ሌላ ዓለም ነው። በጣም ተራርቀናል ታውቃለህ ከነዛ ጄኔሬሽን። ከዛ በኋላ እኔ ቅድም ወዳልኩ ይሄ ዘመን ወጣት ምን ያሳዝነኛል መሰለህ ወቃሽን ያለበት እንጂ ሰሚ የለውም። በቃ ላግዝህ የሚል የለም። የሆነ ነገሩ ሲገባ የሆነ ሱሱ ሲገባ የሆነ ወይ በቃ ስራ ማለት ሳካ ሲለው ምን ሲለው ስራ ፈቶ ቁጭ ሲል እንዴት እንደዚህ ታደርጋለህ ብሎ የሚወቅስ ነው እንጂ እስኪ እንዴት ነው ይሄ ነገር ብሎ አውርቶት እኔ ወላሂ አብዛኛው ማጆሪቲው የሆነ ነገር ሳይሞክር የተቀመጠ ሰው የለም። አሁን ላይ ምናልባት ሰፈር ውስጥ ስራ ፈቶ ቁጭ ያሉ ሰዎችን ሄደህ ብታወራቸው ፈልገው ያጡ ሰዎች ናቸው አብዛኞቹ። ማለት ለነሱ ጥብቅና እየቆምኩኝ ሳይሆን ግን ያለው ሪያሊቲ ሞክሮ ያጣ እንትን ኦፖርቹኒቲ በቃ አልገጣጠም ያለ ሰው ነው። ይሄ እንደው ማንም ማቅረፍ የሚችለው ከአላህ በታች ከኛ በላይ ያሉ ሰዎች ተረድተው ላይፋቸውን እነሱ የነበሩበትም ተረድተው አላህ አንዳንዴ ልክ ኦፖርቹኒቲ ለአንተ ሰጥቶህ ከፍ ስትል እኮ ኦፖርቹኒቲ ላላገኙ ሰዎች ደግሞ እንድትተርፍ ነው አይደለም። ከዛ አንጻር ይሄን ወጣት ለመረዳት ሞክሮ እላለሁ። ቢኮዝ ታረዱን ያለ ነው እየጮህን ያለ ነው እንትን ይሄ መርዳት ምናምንማ ቅንጦት ነው ተው። በጣም እኔ ወላሂ ማስተላለፍ የምፈልገው በጣም የቀበጥን ለሚመስላቸው ታላላቆቻችን ኤክሰፕሽናል ማለት ነው እና የሆነ ሀሳብ ይዘን ስንመጣ ባካርፈ ተቀመጥ አርፈ ትምህርትን ተማር ምን አለብህ ምናምን የሚል አስተሳሰብ ላላቸው ሰዎች ከቁርአን ውስጥ ማይታችሁ ከሆነ እስኪ ቁል ሃቱ ቡርሃነኩም እስኪ ማስረጃዎቻችሁን አምጡና ከዛ ቁጭ ብለን እናውራበት በማስረጃዎቻችሁ ላይ ልክ ያልሆነ ሀሳብ ያላቸውን ሰዎች እንኳን ማለት ነው በግድ የሆነ ሀሳብ ጭኖ ምናምን ይሄ ካልሆነ የሚል አይነት ምናምን አለ እና ሰው አድምጡ። ወንድሞቻችሁን ታናናሾቻችሁን አድምጡ። ልጆቻችሁን አዳምጧቸው ማለት እስኪ አውራ ብለኸው በቃ አውርቶ ይጨርስ ምንም ይበል ምንም በቃ አዳምጠው። ከዛ በስነ ስርዓት ቀስ ብለህ አስረዳው። ገባህ አባባል ከዚህ አንግል ከዚህ ምንም አይጎልብህ ምንም አይጎልባችሁ። ሀሳብ በነጻነት ሲወራ ይሻላል። ፊት ለፊታችሁ አንድ ሰው አንተ ጋር በጣም ቀርቧል፣ አክብሮሃል፣ ወዶሃል ማለት በነጻነት አንተ ጋር መሳሳት ሲችል ነው። ከዛ አንተ ደግሞ ያንን ስህተቱን ማረም ስትችል ነው እንጂ አንተ ጋር ፐርፌክት መስሎ ምናምን ተሽሞንሙኖ ሲቀርብ አይደል። አዳምጡ። ወላሂ አቡበክር ስዲቅ ረዲየላሁ ዐንሁ ከረሱል ዐለይሂ ሰላም የሁለት ዓመት ታናሻቸው ናቸው። የሁለት ዓመት ታናሽ ናቸው አቡበክር ስዲቅ ረዲየላሁ ዐንሁ የረሱል ዐለይሂ ሰላቱ ወሰላም እኮ ታናሽ ማለት ነው። ረሱል ዐለይሂ ሰላቱ ወሰላም ከአቡበክር ስዲቅ ጋር የነበራቸው ወዳጅነት አይታል። አብረዋቸው ስደት ይወጡ ነበር። አብረዋቸው ስደት ይወጡት ከረሱል ዐለይሂ ሰላቱ ወሰላም በጣም ቀላል እንዴት ዝቅ እንደሚሉ ማለት ነው። እንደንትን አሽረፈል ኸልቅ ረሱል ሰለላሁ ዐለይሂ ወሰለም ምን ያህል ሀሳብ ይቀበሉ እንደነበረ ትልቁ ማሳያ ሰልማን አልፋሪስ ነው አይደለ? በቃ የጉድጓዱ አስበው የሰልማን አልፋሪስን ታሪክ ስትመለከተው አብዛኛውን ሐያቱን ከፋርስ ተሰደደ። ከዛ መነኮሴዎችን ሲያገለግል የመጣ ምናምን ነው። ረሱሉ ሰለላሁ ዐለይሂ ወሰለም አሽረፈል ኸልቅ ወህይ ያላቸው ቁርአን የሚወርድላቸው አላህን በቀጥታ ሄደው እንትን ያሉ ምናምን ናቸውና ከዛ ሁሉ ክብር ከዛ ሁሉ እንትን ጋራ የጀነራልነት ይሄ የሊደርሺፕ ኳሊቲያቸው ጋር ምናምን መጥቶ ጠየቃቸው። ያ ረሱላህ የያዛችሁት ስትራቴጂ እኮ የተሳሳተ ነው፣ ይሄ ነገር ወህይ ነው ወይ አላቸው። አይደለም የኔ ሐሳብ ነው አሉ። ሐሳባችሁ ከሆነ ስህተት ነው አለ ማለት ከዚህ ልክ ይሄን አማራጭ የውሃ ጉድጓዶችን ብንይዝ እነዚህ ቦታዎች ብንይዝ የተሻለ ነው አለ። ወደኛ ስንመጣ በእንደዚህ አይነት ስታተስ ላይ ያለን ሰው ስታማከር መጀመሪያ ፊት ለፊቱ የሚመጣው ኢጎ ነው። ኦኬ ኢጎዋን በለው በቃ ምን ታውቃለህ፣ ሰልማን አልፋሪስ በጣም ትልቅ ሰው ነው፣ ሼባን አርጅተዋል ምናምን ነገርና ቀድሞ የሚመጣ
ረሱል ላ ሰለም ከአንዳንድ ነው ስትራቴጂያቸውን የቀየሩት። በጦርነቱ ላይ ድል አምጥተዋል ምናምን ነገርና እነ ኦሳማ ቢን ዘይድን አምነው የሚልኩበትን ኤክስትሪም ምናምን ስትመለከት አንድ ረሱል ላ ሰለም ወደ ሆነ ቦታ እየሄዱ ገበሬዎችን ያገኟቸዋልና ሲያዩት በሆነ መልኩ ነው እየዘሩ ያሉትና ለምን እንደዚህ አታደርጉትም ብለው ሀሳብ ይሰጣሉ። እዛ ገበሬዎቹ አፈሰናሉ። በቃ ረሱል ላ ሰለም ነው መንገድ የነገሩ በረገደ ይሄ አመት የምርት አመት ነው ምናምን ብለው ረሱል ላ ሰለም ባሉት መልኩ አደረጉ። ከዛ አመቱ ሲመጣ ምርት የለም። ከዛ ረሱል ላ ሰለም ጋር ሄዱ ሰለላሁ ዐለይሂ ወሰለም። አረ ያ ረሱላላህ ባለፈው እኮ ያላችሁንም መንገድ ተጠቀምንና ጠብ የሚል ነገር የለም ማለት እና እኔ ስለ ንግድ ስለ ግብርና ምን አውቃለሁ አለ። ገብተዋል። ረሱል ላ ሰለም ያ ነበረ እንትናቸው። ይሄ ዳትማች ኢጎ ያፍናቸው። በጣም ሀሳብ ይቀበላሉ። ኖ ሲባሉ አንድ ሬድ ላይን አላቸው አይደለ? ወህይ ከሆነ ሸርዒ ከሆነ የነሱ መስመሪያ ነው። ከዛ በተረፈ ግን ከዛ ምናልባት እኛም ሀሳባችንን ነው መልከታችንን ነው እየሰጠን ያለ ነው። እኛ የታየን ይሄ ነው እንጂ ልኩ ይሄ ነው አይደለም። መልከታችን ይሄ ነው ከዚህ ፐርስፔክቲቭ። ኧረ ረሱል ዐለይሂ ሰላም ዘንድ ተሰብስበው ተቀምጠው ወተት መጣ። ከቀኝ ነው የሚጀምረው አይደል? ሲሰጥ በቀኝ በኩል ያለው የሆነ ህጻን ልጅ ነው። ከዛ በግራቸው ደግሞ ትልቅ ሰዎች ናቸው የተቀመጡት። ከዛ ለአንተ ልስጥ ወይስ ለነሱ ድል ልስጥ አሉት። ትላልቅ ሰዎች ስለሆኑ እነሱንም ከማክበር ምናምን፣ እዚህ ጋር ደግሞ አይ ልጅ ነው በቃ እናንተ ጠጡ ላለ ማለት እሱን አስፈቀዱት። ተራህን ላሳልፍ፣ አይ ተራዬንማ ለማንም አልሰጥም አላቸው የአላህ መልእክተኛ ዐለይሂ ሰላቱ ወሰላም። በቃ ታናናሾቻችሁ ልክም ይሁኑ አይሁኑ ይሄ ጄኔሬሽን የሚያወራው ነገር አለ። አዳም በጣም ካልኩሌሽን አብዝታችሁበት፣ በጣም ካልኩሌሽን በዝቶብን ነው እዚህ ያለመደማመጥ የደረስ ነው። በቃ ሁሉም የራሱ ዘመን አለው። ሙሳም የራሱ ዘመን፣ ሙሳም በዘመኑ ዒሳም በዘመኑ እንደሚባለው ማለት ነው። ስለዚህ ትንሽ ብንደማመጥ ጥሩ ነው። ሁለት ጆሮ አንድ አፍ የተደረገበት ምክንያትም ያ ነው ብዬ ነው ማስበው። ትንሽ እስኪ እንደማመጥ ቢያስባሉ አራት ቢበላም ቢጠጣም የምትበላው የምትጠጣው እየጣፈጠህ የሚያስጨንቀህ ሰዓት ይመጣል። ለዛ አንደርስታንድ የአራታችን ኤፒሶድ ስንሰራ እነዚህን ሀሳቦች ለማጥራት ያክል ነው። ተግባባን አይደል ብለን የአራት ኤፒሶድ ሰራን አይደል? አረዘም። ከእንግዶቻችን መካከል ትንሽ የፖለቲካ ዘጉግ የነበረውና ነቃ ደንቀጥ ካለው እንግዶቻችን መካከል አንዱ ዳውድ ነው። ዳውድ እንዴት አያችሁት? ዳውድን ብንደግሞ አስባለሁ። በጣም ለየት ያለ ካቀረብናቸው እንግዶች ወጣ ያለ ምልከታ ያለው ኖርማሊ በደንብ ደግሞ አስፈላጊ መረጃዎችን ያቀበለን ሰው ነው ብዬ አስባለሁ። ለኮንፊደንስ ልባም ነው አይደለ? ለምን አይባልም? እሺ ትዳር ለምን አላገባህም? የመጀመሪያው እንግዳ ነው አሁን እንደዚህ ያለን። ለምን አይባልም? ለምን አላገባህም ብለህ ነው እንዴ? አይደል? ተጠየቀ። እስካሁን አግብታ አይ ብሎ አላገባውም ማለት ለምን ብለው ነው አይባልም አላ እዝ ቢልክብኝ ምን አገባኝ እዝ ቢልክብኝ። ወቅታዊ በተለይ ደግሞ የሙስሊሙ ዓለም ወቅታዊ ተጨባጭ ሁኔታ በቲክቶኩ ገጽ በጣም እንትን ሲልን ሲያጋራ እናውቀዋለን። ዳውድን በጣም ደስ የሚል እንግዳ ነው እና ሰውነቱ ነው እንጂ ትንሽ ከበድ የሚለው እሱ እና በጣም እንትን ያለውም ሰው ነው። በቃ የሚናገረውን ነገር በጣም እኔ ኮንፊደንሱ ነበር እንደውም በጣም ሲገርምኝ። አይባልም አልኩ ከዚህ በላይ ኮንፊደንስ አለ እንግዳ ብለን ጠርተ ነው በቤታችን ብቻ አሪፍ እንግዳ ነበር። ከሱ ባሻገር ደግሞ እንትን ፊልም ያየንበት ፊልም አይተናል። በነገራችን ላይ ታሪኮች ምናምን ነገር በዚህ ኤፒሶድ ይቻላል አይቻልም ምን ለፈውና ሪሊ ሆኖ ታሪክ እየሰማን በጣም አድቬንቸር የሆኑ ታሪኮችን የሰማንበት ጀምሯል። ከወንዝ ዳር እስከ ሞተር ሳይክል ድረስ ከወንዝ ዳር እስከ ረውዳ ድረስ ያየንበት ያስቃኘን እንግዳ ደግሞ አለን። ከጨለማው እስከ ብርሃን
ወንድም ዑመር አለማየሁ አቡሽ አቡሻ ክፍል ነበር ያየ ነው። እንደውም ሁለቱንም እኔ አልነበርኩ መሰለኝ። ሁለቱም አልነበርክም እንዴ? ወንድም አኒስ ይህን ታሪክ እንዲህ እድሉን ሰጥቼው ነበር። ወጣት ሆኖ በእምነት ዙሪያ ላይ በጣም ብዙ ነገሮችን ያየ ሰው ነው በወጣትነት እድሜው። በቃ እኔ የትኛውን ታሪክ ነው እናነሳለት? አልሐምዱሊላህ መጨረሻ ኹላሳው ግን አሁን አሪፍ መንገድ ላይ ገብቶ ያለ ሰው ነው። ዑመርን በሶሻል ሚዲያ በተለይ ሐረም ላይ ያሉ እንትኖቹ ቪዲዮቹ በደንብ ሰው ጋር ደግሞ ተደራሽነት አድርጉታል። በአላህ ላይ ያለው ተወኩል እኔ ሁሌ በሱ ምንቀነው ማሻአላህ ላይ ጨምርለት ይላል። ዑመርን ስናነሳ ግን እንደውም ያስታወስኩ ከእናንተ ከምንም በላይ እዚህ እንዲደርስ ካላህ በታች ደግሞ ሰበብ የሆነውን ያን ሰውዬ የሞተሩን ሰውዬ የሞተሩና የብሩን ሰውዬ ራሱ ነው እኮ ሰው አንድ ላይ ብናነሳ በጣም አሪፍ ይመስለኛል። የሞተሩ ሰውዬ በጣም ጀግና እናት፣ በጣም ጀግና ባለቤት በጣም በጣም ማከብራቸው በዑመር ታሪክ ትላልቁን ቦታዎች የያዙት እነሱ ይመስለኛል። ፕላስ ደግሞ በዙሪያው በጣም ጀግና ወንድሞች አሉት። በጣም ወላሂ አላህ የአኼራ ወንድሞች አሉት በጣም ሰፖርት የሚያደርጉት። ከወንድሞቹ መካከል አንዱን የማምጣት እንኳን ሀሳብ አለን ብዬ አስባለሁኝ በሚቀጥሉት ኤፒሶዶቻችን። ስለዚህ አሁን ወዴት እየተንደረደር ነው? አንድ ኤፒሶዱን እየዘጋ ነው። ሁለተኛ ደግሞ ከዚህ በኋላ ያሉት ኤፒሶዶች ምን አይነት እንግዶች የሚመጣ ይመስላችኋል? ታውቁታላችሁ እንግዶቹ እናንተ? ፊሊካን በተወሰነ ነው የሆኑ ሹራዎች ነበሩ። ረዘም ያሉ ሹራ እስኪ የሆነ ነገር እስኪ ጸዴ እንግዶች እንደተለመደው እንደተለመደው 2 ደቂቃ የሚታዩ ማለት ነው። አንስተን 2 ደቂቃ የሚታዩ እንግዶችን ይዘንላችሁ ለ2 ደቂቃ እንደተለመደው ፈገግ ብለን የምናያቸው እንግዶች። በሀሳብም ደረጃ እንደዛው ይመስለኛል። ከዚህ በኋላ ይቻል ይሄንን ቁረጡትና ቲክቶክ ላይ ፖስቱት። በቀጣይ ሲዝን ሀምዛ ሺፋ እንግዳችን ይሆናል። ሀምዛ ሺፋን ይዘንላችሁ እንቀርባለን። ብዙ ጊዜ እንትን ይላል ልጁ ያስቸግራል፣ ላይት ይፈጃል ይላል ዳይሬክተራችን። ያስቸግራል ፕሮግራም ላይ ይለዋል። ብዙ ቀጠሮ አስይዘህ ምናምን ነው ያስቸግራል። ሞክራለን። ለምን መሰለ አልጀዘሪ የቁርአንና የቋንቋ የተሻለ አቀራር እያስቀራ ነው። ቢዚ ነው። እስኪ መጥቶ ስለ አልጀዛሪ ሚንገራል። ከፍ ያሉትን እንግዶች ለማምጣት አስበናል። በሚቀጥሉት በዚህ ኤፒሶዶች በዚህ ሲዝን ከፍ ያሉትን እንግዶች አላኮልያል በጣም በቃ ሀይ ሌቭል ላይ ያሉ ሰዎችን ለማምጣት ከወዲሁ ኦዲየንሶችም እኛም የስቱዲዮ ባለሙያዎችም ዝግጅት እንድታረጉ ነው ኢንሻአላህ። በጣም በተለይ ሙስሊሙ ዓለም ላይ ያው እንደሚታወቀው በተለይ ሙስሊሙ ዓለም ላይ በተለየ መልኩ ተጽዕኖ የሚፈጥሩ ሰዎችን ከዛ ታዳጊዎችንም እናመጣለን ኢንሻአላህ። የኛ ኤጅ ሆኑ ሰዎችን አርመሽ ፈገጋል ታዳጊዎች ከዚህ በኋላ እንዳዱ ኢንሻአላህ በጣም በአሪፍ መልኩ እንቀጥላለን። ቤተሰባዊነታችሁ፣ ኮመንታችሁ፣ ላይክ እና ሼራችሁ፣ አስተያየታችሁ ሁሉ አይለየን። ለብዙዎች ሼር እንደምታደርጉ ደርሶናል። በአፍሪካ ቲቪ በኩል ሰዓቱን ጠብቆ በዩቲዩብም በኩል ሰዓቱን ተጠብቆ ወደ እናንተ መድረስ ይጀምራል። በድጋሚ ስላገኘኋችሁ በጣም ደስ ብሎኛል። ስላገኘናችሁ በጣም ደስ ብሎናል። ኢንሻአላህ እንቀጥላለን። በጣም ተመቻችተን በደንብ በአሪፍ መልኩ ኢንሻአላህ ተዓላ እንቀጥላለን። አንድ ግጥም ተልከውልሃል ሲባል ነበር እሱ ቆይቷል መሰለኝ። ሌላ ሁለት ግን አሁን ሪኮመንድ የማደርገው ሜቢ አሁን ይሄ ሀሳብ ነው። እሺ ስነ ጽሁፍ ላይ ምናምን ያሉ ሰዎች እንዲህ አጠር ያለ ነገር ምናምን ስፔሻሊ ስለ እንደ ሀሳብ ምናምን ሙገሳ ፍለጋ አይደለም፣ አይ ማበረታቻም ከዛ ደግሞ እኛ እንትንም እንቀበላለን። እንደውም አንዳንዴ በደንብ እፈልጋለሁ ይሄ ኔጌቲቭ የሆኑ ሀሳቦች ለእኛ ነገር ግን ፖዚቲቭሊ ልንጠቀማቸው የምንችላቸው ይህን አስተካክሉ ማለት ነው። ይህን አስተካክሉ ፖዚቲቭ ነው እንደዛ ማለት ነው። ኮሜንት ከዛ ደግሞ ያው ትንሽ እንትን ያላቸው ሰዎች ምናምን ቢልኩልን ከሌ ምናምን እያለን የሆነ
እንደ ሬዲዮ የአየር ፕሮግራም ሰዓት ማለት ነው። ብንሰጣቸው። አዎ ከዚህ የአየር ከዚህ ሰዓት ብንሰጣቸው። በጣም አሪፍ ሀሳብ። ሜቢ ተጨማሪ አላህ ከፈቀደ ምን ያህል ፊዚብል ነው አላቅም፣ ላይቭ ፖድካስቶችን ማለትም ሴሚናር ምናምን ፕላኖች አሉ። ምናልባት የዚህ ሲዝን መዝጊያ ልናደርገው እንችላለን ኢንሻአላህ። ብቻ ከኦዲየንስ ማይኩ ነፍሳለሁ እያልክን ከኦዲየንሶቻችን ጋር የምንገናኝበት ይሄ ከፕሮግራም በዘለለ ቆንጆ ቆንጆ ጊዜያቶች ይኖሩናል። ተመልካቾችም ለነሱ በኩል ደግሞ እንዲነሱ የሚፈልጉት ሀሳብ ካለ በደንብ እንድናወራባቸው እንድንወያይባቸው የምትፈልጉት ኤፒሶድ ፕሮግራሞች ካሉ ሀሳቦች ካሉ እንግዶችም ካሉ ሪኮመንድ አድርጉ። እንግዲህ ከሳውዲም እያስገባናቸው ነው። ኢምፖርትድ የሆኑ እንግዶችን ራሱ ምትናል። ኢንሻአላህ አሪፍ ኤፒሶድ ይሆናል፣ አሪፍ ሲዝን ይሆናል ኢንሻአላህ። እና እስካሁን ከተከታተላችሁ እስኪ በለው እዛ ጋር ቁጭ ብለህ እስኪ በላቸው እስከዚህ ሰዓት ድረስ ራሱ ነው እስካሁን ቁጭ ብላችሁ እስከዚህ ሰዓት ቁጭ ብላችሁ ከተከታተላችሁን ትወዱናላችሁ ማለት ነው። እኛም እንወዳችሁ፣ እጅግ አድርገን እንወዳችሁ። እኛማ ከወደድናችሁ እንደ ሀሳብ ፖድካስት የሁለተኛ ሲዝን የመጀመሪያው ኤፒሶድ የእስካሁኑን ይመስል ነበረ። እስከዚህ ሰዓት ቁጭ ብላችሁ ከተከታተላችሁን እና እስከ ዛሬ ድረስ ጠብቃችሁ ያኗረን አላመንክበትም ነው ትንሽ ነቃ አላደረጉም ብዬ ተለሳለስ። እንደ ሀሳብ ፖድካስት ሁለተኛ ሲዝን ላይ አላህ አድርሶን የመጀመሪያ ኤፒሶዳችንን ዛሬ እነሆ ጀምረናል። በአዲስ ስቱዲዮ በአዲስ ማይክ፣ ግን እኛው ራሳችን ሌላ መስለናችሁ እንዳታሳችሁ ዛሬ ምንኛው እሺ ኢንሻአላህ ከናንተ ጋር ከዚህ በፊት እንደነበረውና ከዚህ በፊት ከነበረው በተሻለ መልኩ ከናንተ ጋር እንቆያለን፣ እንቀጥላለን። ሀሳብ አስተያየቶቻችሁን በስልኮቻችሁ በዩቲዩብ ቻናል እንዲሁም ደግሞ ሀሳብ አስተያየቶቻችሁን በዩቲዩብ በኩል በኮሜንት ማስቀመጥ ትችላላችሁ። ከናንተ ጋር እንቆያለን። የበፊት የነበረው ውዴታ አስተያየቶቻችሁ እንዲሁም ደግሞ ድጋፋችሁ እንዳይለየን ለእናንተ ሲባል ብዙ ነገሮችን አድሰን ለእኛም ለእናንተም ለአይናቻችሁ በሚያምሩ ለጆሮቻችሁ ደግሞ በሚጥሙ በጣም ደስ በሚሉ ፖድ ማይኮች ወደ እናንተ መተናል። ኢንሻአላህ ቀጣይ ሲዝኖችን አሪፍ እንግዶችን አሪፍ ሀሳቦችን እያነሳን ከእናንተ ጋር እንቀጥላለን። እስከዚህ ሰዓት ቁጭ ብላችሁ ከተከታተላችሁን ትወዱናላችሁ ማለት ነው። እኛም እጅግ አድርገን እንወዳችኋለን፣ እናከብራችኋለን። በየሳምንቱ ወደ እናንተ እንደርሳለን። አስተያየቶቻችሁን እንዲሁም ደግሞ ማየት የምትፈልጉትን እንግዶችን ሪከመንድ ማድረግ እንዳትረሱ። ባለውለታችን አባታችን መጋቢያችን አልጀዘሪን እጅግ አድርገን እናመሰግናለን። ባላችሁበት ቦታ ሆናችሁ በስልካችሁን ብቻ በመጠቀም በኦንላይን ምርጥ አስተማሪዎችና ብቁ የሆኑ ኡስታዞች ተመድበውላችሁ ቂራአታችሁን መቅራት፣ ማንበብ፣ አዳዲስ የሆኑ ቋንቋዎችንም መልመድ፣ መናገር፣ መማር የምትችሉበት ፕላትፎርም ነው። 0900715101 እየደወላችሁ አሊያም ስልክ ቁጥሩን ስልካችሁ ላይ ሴቭ አድርጋችሁ መመዝገብ ትችላላችሁ። በአካል መታችሁ መማር የምትፈልጉ ተማሪዎች ካላችሁ ደግሞ ክረምቱን መጠቀም የምትፈልጉም ሰዎች ካላችሁ ቤተልና ጀሞ ባለው ቅርንጫፍ መታችሁ መመዝገብ ትችላላችሁ። የእንደ ሀሳብ ፖድካስት የሁል ጊዜ አጋራችን አልጀዘሪን እጅግ አድርገን እናመሰግናለን። በየቤታችሁ በአፍሪካ ቲቪ በኩል በስልካችሁ በኤዲ ፕላስ አምሃሪክ ዩቲዩብ ቻናል ወደ እናንተ የሚደርሰው እንደ ሀሳብ ፖድካስት ሁለተኛው ሲዝን ተጀመረ። በርካቶች ጋር እየደረሰውና ብዙ ሰዎች ጋር ተወዳጅነት ያተረፈውን እንደ ሀሳብ ፖድካስት ስፖንሰር ማድረግ የምትፈልጉ እንዲሁም ደግሞ ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ ባለ ድርጅት አካላት ካላችሁ ከስር ባለው ስልክ ቁጥር ደውሉ። በደንብ እናስተናግዳችኋለን። ቀጣይ ኢንሻአላህ ከእናንተ ጋር አሪፍ ቆይታ እናደርጋለን። ሀምዛ ሺፋ፣ አኒስ ኢድሪስ፣ ኢምራን በድሩና አንዋር አብደላ ኢማም ከእናንተ ጋር ነበርን። እንወዳችኋለን፣ እናከብራችኋለን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።